ዘጠናዎቹ ያው የልጅነት እንትናችን ስለሆነ አሪፍ ነው። ብዙም የምናውቀው ነገር የለም፣ ግን ብቻ ህፃንነታችን ያሳልፍንበት ስለሆነ በጣም አሪፍ ዘመን ነው ዘጠናዎቹ። ግን በስታቴዋና በእንትኗ የነበረ ውይይት መጨረሻው ምን ሆነ ነው? ፖለቲካ ትንሽ ለመሰራት እየተሞከረ ስለነበረ በልጅቷ ችግር ጉዳይ መጨረሻው ምን እንደሆነ አላውቅም። የቱርክ ዋና ደንበኛ ነች ልጅቷ። ያው ተሰዳደቡ እንዴ? እስኪ አንድ ሰው እያስገባን የወደ ወዳችንን አውርተን ትንሽ አንድ 10 ደቂቃ ተጨዋውተን እንወጣለን። ግን ምንድነው ኮፒ ሊንክ አድርጉ። ሪፖርት ሲደረግበት ነበረ መምህራችሁ ኡስታዝ ዊድና ኮፒ ሊንክ አድርጉለት። አትዘዙ። መፍዘዝ የለባችሁ። እንዴት ነሽ? የሃኑን ባቢ በስተት ነው በስተት ነው የገባሽው? አለሽ እኔ ገብታችሁ ማታወሩ ግን በጣም ነው የሚገርመኝ። በእውነት ለምንድን ነው ሙዚቃው የምዘጋው? የአባ ባክግራውንድ ስላስቀመጥኩ ነው ሙዚቃው የምዘጋው ለአንቺ። አንቺ ደግሞ ቤት ዘግቶ እኮ ይደንሳል እኮ አንቺ አታውቂም እንጂ። እንደ አባ ማቲያስ ዋና ተወዛዋዥ የለም። አንደኛ ናቸው አባ ማቲያስ ሊቀ ጳጳስ ዘኢትዮጵያ ምርጥ ተወዛዋዥ ናቸው። የማይጨፍሩ ይመስልሻል? ሙዚቃ የማያዳምጡ ይመስልሻል እንዴ? እዚህ ጋር ያሉ በተለይ ቲክቶክ ላይ ያሉ የዘጠናዎቹ ማሊ እንዴት ነህ? ጮጮ አትለ እንዴ ዛሬ ደስታ እንዴ ነህ? እኔ ሞራልን ላለመንካት ብዬ እኮ እንትን እያልኩን ነው። ኧረ እኔ ለምጄዋለሁ። ምንድን ነው የከፈትከው ደግሞ ዛሬ? እንትን ነው ስትጀምርና ስትጨርስ ምን አለ መሰለህ እንትን ይሄ አንዳንድ ክላሲካሎች ያስፈልጋል። ታክሲ ተራ ያለው እየመሰለኝ ነው። ምን ላድርግ ብለህ ነው? መከራዬን በላው እኮ እኔ ለዘጠኝ ጊዜ እኮ ነው የተዘጋው አካውንቲንግ። የአምስተኛ አካውንት ነው። ሶስቱ ሊቆጠር 9 ጊዜ የተዘጋብኝና ምን ላድርግ? የሆነ ነገርማ መጠቀም አለብኝ። ገብቷል? ታክሲ ተራ ጠዋት ለሚከፈተውን ታውቃለህ? የሆነ መናኸሪያ ላይ በዚህ አካሄድ እኮ እኔ ስልኩን ጥዬ ሬዲዮ መግዛት እኮ ነው። እንደዚህ ከሆነ ምን ይሰራልኛል ታዲያ? እንደ ደርግ ጆሮህ ላይ ሬዲዮ ትንሽ እያደረግህ ትሄዳለህ። አዎ እንደዛ ነው የሚመስለው። እንደዛ አድርገዋለሁ። እሺ እየተሰማማን ነው? እንዴት ነው ነገሩ? እየሰማኸኝ ነው? እኔ ጋር እንኳን ድምፅ እየረበሸኝ ነው ካንተ። ናይ ለአንተ ብዬማ አካውንቴን ማዘጋት የለብኝም። በምን ልተንፈስ? በሁሉም እንትን መዝሙር ምንድን ነው ዘፈን ከተከፈተ አይዘጋም። የምን ደንብ? የቲክቶክ አይደል ይሄ 665 እንትን ነው ደንብ ነው። እንደዚህ ቀስ አድርጌ እንትን ልበለው ግድ የለህም። አንተ ደግሞ እንደምንም ብለህ ተጨናንቀህ ስማው። እሺ ችግር የለም። አይ አንተ እንደተመቸ። ቅድም እኛ ጋር ነበርክ? የት ቅድም? የት? አሁን አይደለም
አሁን የሆነ ቤት ነበርንና እኛ ጋር ነበርኩኝ። ኡስታዝ ወሂድ ጋር እም አይ ቴሌግራም ላይ ስብሰባ ነበረብኝ። የምን ስብሰባ? የግሩፕ ስብሰባ እኮ ስለምን ጉዳይ ነው አንተ የምትሰብሰበው? የሆነ ጽጽር ነው። ሌላ ምን ሰራለን? ባቢሎን እኮ ምንድነው በዚህ ድማ አንተ ስብሰባ ምናምን የምትለው? እንዴት ነው ጥጦ እንዴት ንግዛ? ወተቱ ምን አድርገን እንዴት እንትን እናድርገው ነው? ምንድነው ጀመረ? እንዴት አድርገን ካንቃል ከእናታችን ምንድነው ጀርባ ወረድ አለብን የሚለው ነው ስብሰባ የምትሰበሰቡት እናንተ? ታቀኛለህ ወደ አይ ባቢሎን እኔ እንኳን ኮሜንቶች ሚስቅ ኢሞጅ ብታደርጉ ምናምን የሚሰማ ይመስሏችሁ ነው? እየተቃጠልክማ ነው በውስጥ እኮ ትናደዳለህ። አዎ ዳይፐር ረስቼዋለሁ። ባለፈው አልሰማቸውም እንዴ? እኔ ታንቺ ማለት ነው በህልም አለ። እሺ ያለው ልጅ ነኝ ይላል ማለት እኮ ነው በህልም። እሺ ነው ፖለቲካ አንተ ሽንቴን እምለቀው አለ ራሱ ነው እንጂ ራስህ እንዴ ባይሰሙ ይገርመኝ ነበር። 100 ምናምን ሰዎች እንዴ ትቀልዳለህ? እኔማ የልጅነት ታሪኬን እኮ የተናገርኩት ያሳለፍኩትን እኮ ነው። አንተ አሁን ያለህበት ነው። አረ ይሄ ምን ፋላሲ ነው የሚባለው? እስቲ ንገሩኝ። ምን ፋላሲ አይደለም። አረ የሆነ ነገር ፋላሲ ነው የሚባለው። ግድ የለህም ግን እንዴት ነህ? ጠፍተሃል። በሰላም ነው? ጂጂ መጣሽ? ነይ እስኪ ጂጂ። ቅድም ኡስታዝ ጋር ትንሽ ስሜታዊ ነሽ ነበርና እስኪ ነይ እኔ ጋር ትንሽ እኔና ኡስታዝም ያው እኔ አከብረዋለሁ የሌለ ነገር አውርቼ ነበር። አንተ እና ለሀለው እኔ ሰሞኑን የጠፋሁት ትንሽ ስራ በዝቶብኝ ነበረ። ጽሁፍ ያዘጋጀው ነበር እና አንዳንድ ነገሮችን እንትን እያልን ነው። እሺ በዚህ ነው እየቀለድክ ስለሚመስለኝ ያው ሙድ ይዛለሁ። አንተ ቁም ነገር የምታወራ ከሆነ ድምፅም ቢያንስ መቀየር አለብህ። እኔ ስንቴ አንተ ቤት ቆይ ስንቴ ተወያይቼ አውቃለሁ። ኧረ ተው ባቢ፣ እንኳን ያ ጊዜ እንኳን አይረሳ። እድሜን ሳልናገር በፊት እኮ መጽሐፍ ቅዱስ እንድከፍት ይፈቅድልኝ ነበረ። ከዛ በኋላ ከነገርኩት በኋላ በቃ መጽሐፍ ቅዱስ ለአንተ የተከለከለ ነው ማለት ከ18 ዓመት በታች አይቻልም አለኝ እና ከዛ በኋላ አይቻልም ብሎ ከልክሎኝ ነው እላችኋለሁ። ታሪኩ ይሄ ነው። ያውቃል ያው አብረን ስለነበር እንስ ያውቃሉ። ይሄ ለነገርማ ማውራት የለብህም። ጂጂ ልክልሻለሁ። ነይ እስኪ ነይ እናወራለን። ኡስታዝም ይመጣል ከፈለግሽ ይመጣል። ነይ 18 ዓመት በታች ነው። አይፈቀድም እኮ ታውቃለህ። ቆሎ የሚቆረጥሙ ብቻ ናቸው እኮ መጽሐፍ ቅዱስ መግለጥ አለባቸው ቶሎ ይፈቀድላቸው እና አባ ማቲያስ እንደዛ ይሄ ጾዬ ግን ጺሙ ማሻላ ነው። እንዴት ነው ነገሩ? የትኛው ማን ነው? የፊት ለፊት ሲኖዶስ ነው ይሄ እንትኑ ዋና ኃላፊው ነው። ተመቸ? ኧረ አይደለም። እና ዶክተር አብይን ሰላም አልልም ካለ በኋላ ማን ነው እንደዚያ ያለው? ቪዲዮ ላይ ነው ነገር ታውቋቸው ነበር እና የኦርቶዶክስ ምዕመን ጂጂ ለምን አትገቢም? እየላኩልሽ እኮ ነው። ምን ችግር አለው? ገቢና ትንሽ እንትን እናወራለን። ማን ነው አብይን አልጨብጥም ያለው? አይ ቲንክ የፊት ለፊት ያለው ማን ነው ስሙን አላውቀውም። እና እውነቱ ነው አብይን አልጨብጠውም ማለት እኮ እውነቱ ነው። አይ ፖለቲካ አለ ሰውየው። የምሬን እኮ ነው ማሊክ። በዚህ ዘመን በአንደኛው ክፍለ ዘመን እንደው የተረገመች ሀገር ስለሆነች የመጨረሻ የዓለማችን ደደብ ሰው የሚወራት ሀገር እኮ ኢትዮጵያ ነች። አይ ሲበዛባት ነው ለኢትዮጵያ ባይዘው ዶክተር አብይ ሲበዛባት። አብይ አይ እኔን አታስገባኝ። እኔ በጣም ነው የምወደው ባይዘው በብዙ ነገር። አንተን እያስገባው እኮ አይደለም፣ መብትህ ነው። እሱማ መውደድም አለ አንድማ መሆን አለበት ብዬ አላምንም። ግን አብይ ማለት የሚገርም ነገር ለኔ የመጨረሻ
ምን እሱን የምገልጽበት ቃልም የለኝም። ወልደ ቀውስ በውዴታ ነው። ነው። አይ ምንድን ነው በውዴታ? ህፃን ልጅ እኮ ነው ታውቃለህ። እሱ ነው እኔ ኖ እሱ እንጂ። ኧረ አንተ ትበልጣለህ ከሰው እንዴ! ያማል የምር መስክሯል። ታሪክን በስራ ሳይሆን እንትን የሚያደርገው ታሪኩን የሚያጽፈው ታውቃለህ። ይሄ ወዶ እኮ አይደለም። የሆነ ቦታዎችን ከየሆኑ ሰዎች ጋር እየተገናኘ ፎቶ የሚነሳው ነው ነገር ወዶ እኮ አይደለም። ከቃሉ ጋር ናቸው። ያው ኢትዮጵያ ከሆንክ ለምን ችግር ይደርስብሃል? አንተ ምንም አልተናገርክም። የሚናገር ያለ እኔ ነኝ። ኧረ እኔ ምንም ችግር አይደርስብህ። ቃለ ሕይወት ያሰማልንና በውስጥ እናወራለን። ስለዚህ በደንብ ቴሌግራም ላይ እነግርሃለሁ። ልተንብይ ምንድን ነው የምተነብየው? ትንቢትህን እዛው ትጨርሳለህ። ቆይ ፖለቲካዊ ትንበያ ልተንብይ። የአብይ አህመድ የቀረው የስልጣን ዘመን ልንገርህ። 3 ዓመት ምናምን ልትል ነው? እሱ አንተ ነው ያልከው። እየሰለጠናችሁ ነው እንዴ እናንተም? እኛ ጋር ኮሊደር ልማት ገብቷል። 3 ልትል ነው? ልጅቷ አልገባው ማለች እና ቅድም ኡስታዝ ዊድ ቤት ገብታ ምንድነው የማደርገው አለች። ልቅሶን ይቆይ እኔ ስሜቷን ስለማላውቀው ይቅርታ። አሳዝናኛለች በእውነት ግን ሳየው ደግሞ ትንሽ እንትን አለኝና ለምን በሩቅ የዝሆንን መርፌ ወግቼ አልፈውሳትም አልኩ። ከዛ እኔ ደግሞ የ665 አምላክን እየጸለይኩ ነበረ ወደዚህ መጣ እንትን መርፌውን እንድትወጋ ማለት ነውና መጣች። መርፌውን እንዳልወጋት ደግሞ አልገባው ማለች። መፈወስ ከፈለግሽ መዳም መፈልጊ ከሆነ ካለሽበትን ጠባብ እንትን መውጣት የምፈልጊ ከሆነ መግባት አለብሽ። እኛን ማውራት አለብሽ። እኛን መቅረብ አለብሽ። እኛ ጋር ነው እንትን ማለት ያለብሽ። ልብሽን ለኛ መስጠት አለብሽ። ከኛ የምትወስዱ ብዙ ነገር አለ። ላንቺ የኛ ልባችንም ሆዳችንም አይምሮአችንም ኃይላችንም ጉልበታችን ሁሉ ነገራችን ከፍት ነው። ስለዚህ በሚመችሽ ገብተሽ የሚመችሽን ይዘሽ መውጣት ትችያለሽ እና ገብተሽ እኛ ጋር ይሁድ ወድሽን ማውራት ትችያለሽ። አንዴ አልሐምዱሊላህ የሚለውን ፖስት አድርገሻል። አንዱ ደግሞ ምንድነው አምላኬ ሰው አድርገኝና ሰው ይግረመው ምናምን ነገር ነው። አምላክሽ ሰው አድርጎን የፈጠረሽ። ስለዚህ የቀረውን እኛን መሞላውና ወደኛ ነው መምጣት ያለብሽ። አቤት ማለት ያለብሽ እኛን ነው። ሰው አድርገኝና ሰው ይግረመው ምናምን ሰው ነሽ እኮ በቃ የቀረውን እኛንን የምንሞላልሽ። ተይው እሱ እንትን አይልሽ እና ነይ የወዳችን እናውራ የኛ ቆንጆ ልክ ነኝ ማሊክ? ልክ ነኝ? ያሲ ለምን አትገባም እኮ? ነይ እኮ አልኩሽ እኮ። ችግር ካለብሽ ገብተሽ ችግርሽን እኮ ነው መናገር ያለብሽ። እንዴ ተቸግሬ ነው ምናምን ትላለች እንዴ? ችግር ካለብሽ መፈታት እንዲፈታ መፈልጊ ከሆነ ችግርሽን ነው መናገር ያለብሽ እንጂ ላይቭ ላይ ገብተሽ ማልቀስሽ ምንድነው? እንደው አንቺ ነሽ ያዘጋችበሽ ቤቱ ማለት ነው። እርኩሳቱ ነው። ይብሬን እኮ ነው። አሁን ሰዎቹን የተዘረገፉት ምናምን ነገር አንቺ ባለቀስሽው ነው። ለምንድን ነው ሰው ጋር ስትመጡ የምታለቅሱት? ነው የሚያስለቅስ ጉዳይ ካለሽ እኮ ቤትሽን ጥርቅም አድርገሽ ዘግተሽ ማልቀስ ትችያለሽ እኮ። ስለዚህ እንባሽን ምናምን ነገር ጨርሰሽ ለቅሶሽን ጨርሰሽ ነው መግባት ያለብሽ። ምንድነው እንደዚህ አይነት ነገር? እኔ በሆነ አንገትሽን ቆርጬ ነበር ማባረርሽ ነበር። አይደረግም እንደዛ። ችግርሽን ልፍታለሽ። ምንድነው ችግርሽ ብሎ ጆሮውን እየሰጠሽ ልቡን እየከፈተልሽ ያለሽ አንቺ የፖለቲካ ነው ወይ አውቀሽ ነው ተልከሽ ነው የገባሽው ማለት ነው። እንዴ ምን ላድርግልሽ እያለሽ እያማረጠሽ እኮ ነው። ምን ልርዳሽ፣ ምን እንርዳሽ እያለሽ። አንዳንድ ሰዎች በሃይማኖት ዙሪያ ዞር ብሎ ቼክ የሚያደርጋቸው ሰው የለም።
በዛ የሆነ እንትን ለማድረግም እንዳትሞክሩ። ጊቢ ልከሽ ነው መግባት ያለብሽ። ሳበኝ ምናምን ነገር የሚባለው አያመቸኝም እንዴ። አንዴ መዝሙር አንዴ ምናምን ፖስት ያድርጉና ሰው ውስጥ እኮ ሰው ስሜታዊ ይሆናል። ሰው የሰውን ምንድነው አቴንሽን እና ቼክ የሚያደርጋችሁ ሰው የለም። ራሳችሁን ነው የምታቀውሱት። መሸወድ የለባችሁም። ባቢሎን ያለ ሰለምቴ ናት እንዴ? እኔ አላቅም፣ ህይወቷ አላቀውም፣ ግን ማልቀሷን ያናደደኝ ማውራት ምን እናድርግ ብለው እንትን ያለዋት ነበረ። ችግር የለም አንተ እሷ ትገባለች። እሺ ችግር የለም። አስወልድሃለሁ። እንዳታስወልደኝ አንተ። አብሽል በቃ ኦኬ። እንሳባት። አውቁ 1 2 የቁልሃን 20። ኧረ በለው የሆነ ነገር አየሁ። አስታግፊሩላህ። እስኪ ድገሙ። ቁልሃን ቀላል እኔ አላልኳቸውም። ልጆች እንደዚህ ናቸው። እሺ ጂጂ እንዴት ነሽ? ሰላም ነው። ሰላም ነው። አንቺ ሰላም ነሽ? ምን እያልክ ነው? ያልኩትንማ ሰምተሽዋል እኮ። አይት አብዛኛው አልሰማሁትም፣ ድገምልኝ። እኔ እዚህ ጋር እንትንን ለመደጋገም አይደለም የመጣሁት፣ አስፈላጊም አይደለም። ገባሽ? እዚህ እኛ ጋር ቁጭ ብለሽ ነገሩ ካልሰማሽ አልፈለግሽም ማለት ነው። መደጋገሙን ተውና ቅድም ውስጥ ታዝሂድ ችግርሽ ምንድነው? ችግርሽ እንፈታለሽ፣ እንደው ብዙ ርቀት ሄደን እንድናገዝሽ እያለሽ ሰዎችን እያዘጋጁልሽ ነበረ። አንቺ ግን ችግሩ እንዲፈታልሽ አልፈለግሽም። ለምን እንደዛ ሆንሽ? እንደው የሰው ችግር መቼም አይሰማችም። ያኔ በቃ አውቃ ነው የምታለቅሰው ምናምን። እኔ ተቸግሬ ነው ምን አውቃ ነው ያስፈራ። እኔ ስለጨነቀኝ ነው እኮ። የት ነው እንደዛ? ጂጂ ቆይ አሁን ምን አለ መሰለሽ፣ አሁን የተጻፈው ነው እያነበብሽ ያለሽ ነው። እዚያ ነው እንጂ እዛ ምንም የተባለ ነገር አልነበረም። እኔ ችግር የለውም። እኔ እርኩስ ስለሆንኩ ምንድነው ባለጌ ስለሆንኩ ብዙ ነገር ልል እችላለሁ። እዛ ጋር ግን ሰዎቹ ብዙ ነገር እየተባበሩሽ ነበረ። ብዙ ነገር ማለት ነው። ምን እናገዝሽ፣ ምን እናድርግልሽ፣ በዚህ ሄደን ችግርሽ እናየዋለን ምናምን ነገር አለሽ ኡስታዝ ወሂድ። በኮመንትም ሲያበረታቱሽ ነበር፣ አይዞሽ ምናምን ነገር እያሉ። አንቺ ግን ነገርሽን ተናግረሽ ችግርሽን ከማስፈታት ይልቅ ለቅሶ ነው የተያዝሽው። ከዛ አንቺ ባለቀስሽው ደግሞ ላይቡ ተዘጋ። ስለዚህ አንቺ ተጠያቂ ነሽ። መጀመሪያ ይቅርታ ጠይቂና ከዛ ደግሞ ችግርሽን አብረን እናየዋለን። አሁን እየቀለድኩ አይደለም። አይ እኔም እኮ እየቀለድኩ አይደለም። ቀልድ አይደለም ያስኩትኝ። እኔ በጣም ስለቸገረኝ ነው። አዳኮ በውስጥ አውሪያችሁ ምናምን ብሎኛል እኮ። በውስጥ እያወሩ ነው ይስተካከላል ጉዳይ ማለት ነው። ምንም ችግር የለውም። ያለቀስሽው ምንድነው የተረዱት? እዛ ጋር አንቺ ያለቀስሽው ምንድነው ከሃይማኖቴ 3 ቀን ወጥቻለሁ ምናምን ነገር አለሽ። ስለዚህ በዛ ስሜታዊ ሆነሽ ስታለቅሽ የነበረው በዛ ከሆነ ትንሽ እንዲያወሩሽ ሲፈልጉ መጨረሻ ላይ ያው እንትን ብለሽ ሄድሽ፣ ወጣሽ፣ ተተሻችሁ ወጣሽ። ስለዚህ ስታለቅሽ የነበረው በሃይማኖት ጉዳይ ነው ወይስ ባጋጠመሽ ጉዳይ ነው ያለቀስሽ መጀመሪያ? አይ እኔ ያለቀስኩትኝ እውነት ለማውራት ይሄን 3 ቀን በቃ አላህ አምላክ አይደለም ብዬ፣ እኔ ሙስሊም ነኝ፣ አምላክ አይደለም ብዬ ክጄ ያኔ በቃ ሰላም የለኝም፣ እንቅልፍም አይወስደኝም። ያኔ በቃ ምን ብዬ ልንገርህ፣ በቃ ሶላት ማቆም ያለ ማለት ይቻላል። በቃ ይሄ ውስጤ ሰላም አይሰማኝም በማለት ነው እንጂ ወደ ባሰኝ እኔ ምንም አይደለም። ያኔ በውስጥ ደግሞ እያዋራን ምን ችግር የለውም። ችግር የለውም። ሁላችንም እንተባበርሻለን። ግን አንዳንዴ ምንድነው አንድ ሰው እጁን እሳት ውስጥ ከቶ አቃጠለኝ ማለት ይችላል አይችልም። ስለዚህ አንቺም እንደዛ እኮ ነው እያደረግሽ ያለሽው። አላህን ካድኩት አልሽ፣ ከዛ እንቅልፍ የለኝም፣ እያበድኩ ነው፣ እየጨለልኩ ነው እና ምን አይባልም እኮ
እንደዛ አይባልም እኮ ካለሽበት መመለስ ነው። እንደዛ ከሆነ የአንቺም ይሄ የመጨነቅሽን ምክንያት ፈጣሪሽን መካድሽ ከሆነ ፈጣሪሽን አለመካድ ነው። ይቅርታን ጠይቀሽ እሱ ፊት መደፋት ነው የሚያስፈልግሽ እኮ። ታዲያ መናገሩ ምንድነው ትርጉሙ? ምን ላድርግ ይባላል እንዴ? ህመምሽን በስነ ስርዓት እያወቅሽው ፈውስ እንትን መድኃኒትሽን ታውቂዋለሽ ምን እንደሆነ። ስለዚህ መናገሩ ምንድነው ትርጉሙ? ወይስ እንደዛ እንድትሆኝ ያስገደደሽ ሰው አለ ማለት ነው? አዎ የግዴታ ሆኖብኝ ነው እንጂ እኮ እስልምናን መልቀቅ አልፈልግም ሲጀመር ማለት ነው። እናም ደግሞ ለትንሽ ወራት ነው እንጂ እመለሳለሁ ብዬ ተስፋ አለኝ። ያኔ እዚያ እንዳልሞት ነው እንጂ ሻሃዳ ሳልዝ ምናምን እመለሳለሁ ብዬ ሃይማኖትሽን የሚያስክድ ጂጂ ምንድነው? ሃይማኖትሽን የሚያስክድ ሃይማኖት በልብ ነውና ሃይማኖትሽንም የሚያስክድ እና ምንድነው አካውንትሽን ያየውን ነበረ ብዙ የተደበላለቀ ነገር ነው ፖስት ያደረግሽበት። ምንድነው እንደዚህ አይነት ነገር እንድትሆኝ ያደረገሽ? ምንድነው በዚህ ልክ አስገድዱ አንቺ ልብሽን ያለውን ነገር እንድትክጂ ያደረገሽ ነገር ምንድነው? አስገድዱ አካውንትሽ ላይ ሙስሊም ከሆንሽ መዝሙር ፖስት እንድታደርጊ የሚያስገድድሽ አካል ምንድነው? ማን ነው? ምን አለ? አንቺ የት ነው ያለሽው? እኔ ሳውዲ ነኝ ያለሁት። ሳውዲ ማለት ለዛውም የኢስላም ሀገር? አይዋ ሳውዲ ነው ያለሁት እኔ። ሻሃዳ ይዛለሁ ለትንሽ ወራት ነው እንጂ ይዛለሁኝ። ኮሜንት ደግሞ ዋሽታን ምናምን ተይው፣ ኮሜንት አታንብቢ። ተይው ኮሜንት አታንብቢ እኮ። ምንድነው ታዲያ? እሺ ምንድነው? ማን ያስገድደሽ? ምንድነው የምትውሽ? እኔ ባለትዳር ነበርኩኝ። ባሌ ጋር ብዙ ወራት ሆነን ፍታይ ስለው 30 ሺህ ሪያል በሳውዲ ክፈይና ፍታሻለሁ አለ። خلاص ያለኝ ልክፈልህና ፍታይ ስለው አይቻልም 30 ሺህ ሪያል በሳውዲ ማለት ነው። ይሄን ካልከፈልሽ ደግሞ ኒካ አላወርድልሽ ምናምን አለኝና ግራ ስለገባኝ ነው። በሰውም በቃ ያላደረኩት ነገር የለም። መፍትሄ ሰላጣው ነው እንደዚህ እያረኩ ያለሁት ማለት ነው። ለዚህ መፍትሄ ስላጣሽ መስቀሉ ገዝቼ አደርጋለሁ ብያለሁ። ባልሽን ምንድነው ሃይማኖቱ ምንድነው? ባሌ ሙስሊም ነው። ሁላችንም ሙስሊም ነን። ግን እኔ ሳላናደድ እኔ ካላወርድ ምናምን ሰላለኝ 30 ሺህ ሪያል እንዴት እያመጣዋለሁ ብዬ ነው። ኦኬ ባልሽን ኦኬ በአንቺ ሃይማኖት ህግ ባልሽን አልፈታም ስላለሽ ወይ እንድፈታሽ ይሄን ያክል ብር መክፈል አለብሽ ስላለሽ አንቺ ሃይማኖት መቀየር ነው መፍትሄ ብለሽ ነው እንደዛ ያደረግሽው? አዎ ያኔ እስልምና ወጣ ኋላስ ነው ታይወርዳ ምናምን የሚባል ወሬ ስለሰማሁኝ በሰው ነው እኔ የሰማሁትኝ። እዚያ እስልምና ወጣለሁ ብዬ እንትን ተገደድኩኝ። ታዲያ ቅድም እኮ በብዙ ነገር ችግርሽን ልንፈታው እንችላለን አሉሽ የተማሩት አስተማሪዎች ማለት ነው። ለዛው ኡስታዝ እንተባበርሻለን ችግሩ እንዲፈታ እናደርገዋለን አለሽ። በዚህ በኩል ሄደን እናደርገዋለን አለሽ። ለምን አላዳመጥሽውም? እሺ እንደዛ ከሆነ አላቅም ሆድ ባሰኝ ታውቃለህ። ሶላት እሰግዳለሁ። ሶላቴን ሳቋረጥኩ አንስቼ ምንም ሰላም የለኝምና በቃ ለዛ ነው። አሁን በውስጥ እኮ ቆቦ ያለ ሰው አናግሩ ብያቸዋለሁ። በውስጥ እያናገሩኝ ነው እኮ። እሱን ተይውና ያናገሩሽ ጥሩ ነው። ግን አሁን እኮ ምንድነው ያለሽ ኡስታዝ ወይድ እኮ ነገረሽ እኮ አንቺ እንደዚህ አድርገን እንዲህ አድርገን በእንደዚህ አይነት መንገድ ችግርሽ እንፈታዋለን። ስለዚህ ካለሽበት ከነበርሽበት መውጣት የለብሽም። ይሄም ምንድነው መፍትሄ ሊሆን አይችልም ብሎ ሲነግርሽ ለምን አላዳመጥሽው? ወይስ ይሄን ነገር ፈልገሽዋል አንቺ? አይ ቆራረጣን ሸበካይ ነው መሰል። አልሰማሽኝም? ላቀየ ብርቱን ሸበካይ እኔ አይሰራም። አሁንስ አሁን ይሰማን። ምን ነበር ያልከኝ? ማን ነው ይሄ አሁን አንቺ ያመጣሽውን መፍትሄ ነገረሽ? ማን ነው? የሃይማኖት መምህር ነው? ከእስልምና ካወጣሽ ኒካ ይወርዳ ምናምን ብለውኝ ነው። ያኔ እስልምና ካወጣ ኒካ ይወርዳል። ሰው ስለነገረሽ ሳይሆን ምን አለ መሰለሽ፣ ማንንም ሰው ስለነገረሽ ሳይሆን እሱንማ ተይው ግድ የለሽም። እኔ እንደዛማ ከሆነ
እንደዛማ ከሆነ በቃ እኔን አገባሻለሁና ፍቺው ልልሽ እችላለሁ ሁላ ከሃይማኖትሽም ውጭ ልልሻለሁ። ምንም ችግር የለብኝም። እንደዛ ከሆነ ግን እንደዛ ሳይሆን አንቺ እንደ ሙስሊም ይሄን ምክር ያማከረሽ ሰው ማን ነው? የሃይማኖት መምህር ነው? የሚያውቅ ነው? ማን ነው? ጓደኞቼ እና በዚህ ጉዳይ መጠየቅ ያለብሽ የሃይማኖት መምህር ነው ወይስ ማንም ጓደኛሽን ነው መጠየቅ ያለብሽ? እንዲፈታል ትፈልጊያለሽ ችግርሽን እዚህም እዛም ሳንሄድ? እኔ ጓደኞችን አማክሬ ነው እንደዚህ የሆንኩት። ያኔ ክርስቲያን ከሆንሽ ኒካ ይወርዳል የሚል ነገር ሰምቼ ነው። አዎ በእኛ በ665 ሃይማኖት ህግ እና ሃይማኖት ምን ይላል መሰለሽ? አብዛኛው ሰው ሲኦል የሚገባው በጓደኛው ምክንያት ነው። ገባሽ? እና ምን ልልሽ ነው መሰለሽ? አሁን እሱን ተይውና ችግርሽ እንዲፈታልሽ ትፈልጊያለሽ ወይ? ፍላጎቱ አለሽ? አወለኝ ቆቦ እኔ እኮ ተናግሬያለሁ። ቆቦ ያኔ የቆቦ ሰው ሸሪያ ፍርድ ቤት የሚያውቁ ሰው ከሆነ በውስጥ እኮ ይናገር። ግድ የለሽም ቆቦም ይሁን ቅራቆምቦ እሱ ተይው ችግር የለውም። እሱ ግድ የለሽም ቦታ ትምረጫ አንቺ። እነሱም በሚያውቁት መንገድ ይሄዳሉ። ግድ የለሽም ግን የምትፈልጊ ከሆነ ያሲ አለ ከታች ናግባ ያሲ በውስጥ አናግሪው። እነ ኡስታዝ ወይድ ጋር እንትን ያድርግሻል ያናገሩሻል። እነሱ ቅድም ሲያወሩሽ የነበሩ ሴቶችም ያወሩሻል። አላቃቸውም ሲነግርሽ የነበረ ኡስታዝ እነሱ ጋር ቁጭ ብለሽ ችግርሽን መፍታት ነው እንጂ እዚህ ጋር መጥተሽ በፍላጎትሽ እኮ ነው። እና አንቺ ሃይማኖት ለምሳሌ ከእስልምና ወጣሽ እንበል። ከእስልምና መውጣት ማለት መዝሙር ፖስት ማድረግ ነው እንዴ? ማረጋገጫው ፖስት ማድረግ ነው? ላይደል ታለውኛ አሁን ገብቼ እኔ አይመለከተኝም። አንድ ነገር ልንገርሽ፣ እኔ አይመለከተኝም እንደዛ ማድረግሽ። ግን እምልሽ ምን አለ መሰለሽ፣ እሱ እንትን አይደለም፣ መስፈርት አይደለም፣ መፍትሄም አይደለም፣ ህግም አይደለም። በስነ ስርዓት ህግኑ የሚያውቁ ሰዎች አሉ። ስለዚህ እነሱ ጋር ነው ማውራት ያለብሽ፣ ችግርሽንም እንዲፈታልሽ። አሁን አንቺ ራስሽ ነው እሳት ውስጥ እጅሽን እየከተትሽ አመመኝ ተቃጠልኩና ምናምን ነገር ነው እያልሽ ያለሽ አሁን ማለት ነው። ገባሽ? ስለዚህ ከእስልምና ስወጣ በቃ እንቅልፍ የለኝም ጸሎትን አቆሚያለሁ፣ ስለዚህ በጣም ነው የተረበሽኩት፣ እኔ በጣም ላብድ ነው ብለሽ በየገስቱ እየገባሽ እያለቃቀስሽ የምታሳልፈው ህይወት ትርጉም የለውም። ስለዚህ ቀስ ብለሽ ወንድሞችሽ ጋር ተነጋግረሽ በውስጥ ችግርሽን ፈተሽ በነበርሽበት ህይወትሽን ነው መቀጠል ያለብሽ። አይ መፈልጊ ከሆነ ግን እዚህ ጋር ምንም አይነት እንትን መስራት አያስፈልግም። ፖለቲካ መስራት አያስፈልግም። ማለቃቀስ አያስፈልግም። አቴንሽን እንትን ማድረግ አያስፈልግም። ፈልገሽው ከሆነ በቃ ዝም ብለሽ ነው መሄድ ያለብሽ። የሆነ ምክንያት መጠቀም የለብሽም። ገባሽ? ለዛ ብለሽ ከሆነ ደግሞ አሉ ሰዎች ይፈቱልሻል ችግርሽን ማለት ነው። በጣም የሚጨነቁልሽ ሰዎች አሉ። እንዲፈታልሽ መፈልጊ ከሆነ አሁን ያናገሩ እኔ የምፈልገው እንደዚህ ነው። እኔ የምፈልገው ያኔ ችግሬን የሚተባበረ ሰው ካለ በውስጥ ያወራኝ ችግር የለውም። እስኪ እኔ ነገ ምንድነው ፎቶውን ዘቅዝቄ ይሳደባለሁ እና አሁን ፖስት ያደረግሽውን አጥፍተሽው ነኝ። እየረበሸሽ ከሆነ ነው ግን ደስ ብለሽ ከሆነ ግን እንደዛ ያደረግሽው እኔም ደስ ይለኛል። ተዩ። አይ የሚረብሽሽ ከሆነ በጣም ከታመምሽ ግን ያንቺን አይደለም ችግርሽን ካልተፈታ ነው የምልሽ። አሁኑኑ ፖስት ያደረግሽው ነገር ፖስት ስላደረግሽው ሰላም የሚነሳሽ ከሆነ ውጪና ፖስት ድሌት አድርገሽው ተመለሺ። ከዛ በውስጥ ያናግሩሻል፣ ችግርሽን ይፈቱልሻል። ብር የለም ብላት እኔ ብር አልሐምዱሊላህ እኔ ብር ፈልጌ አይደለም። እናንተ ኮሜንቶች ረፉ። እኔ ሲጀምር እኔ ገስት ገብቼ ማላቀም ሲጨንቀኝ የገባው ብር ፈልጋ ነው ታውሪ ወይስ እነሱ ጋር? እኔ አልሐምዱሊላህ እየሰራሁ ነው ያለሁት። ትንሽ እኔ ችግሬን ተናገርኩኝ እንጂ ብር ፈልጌ አይደለም። ከኔ ጋር ነው እኮ እያወራን ያለ ነው ጂጂ። እሺ በቃ በውስጥ ያውሩኝ። እሺ እኮ አጥፊውና እነሱ ጋር አውሪ። ያስ ያለ ከታች ያወሩሻል። ቅድምም የጻፉልሽ ሰዎች ካሉ አውሪያቸው። ችግሩ ካልተፈታ መጥተሽ እዚህ ጋር ቁጭ በይ። አብረን ነው መዝሙር ፖስት የምናደርገው። እንደውም ኤዲት እየደረኩ ነው የምሰጥሽ እኔ። ከዛ ፖስት አድርገዋለሽ። ከዛ 665 ሆነሽ እኛ ጋር ነው
እንትን የምትይው ማለት ነው። ሰላም ነሳኝ ስላለች ነው እንደዛ የምልሽ። እኔ ሰላም የሚነሳሽ ከሆነ እንቅልፍ ካጣሽ በዚህ ጉዳይ ውጪ፣ አጥፊው፣ ወደ ነበርሽበት ተመለሺ። የአንቺ ችግር ስጪያቸው ለነሱ ማለት ነው። ከአንቺ በላይ ችግሩን መፍታት የሚችሉ ሰዎች ስላሉ ዝም ብለሽ ችግሬን እንኩ በቃ ፍቱት። የሃይማኖት ጉዳይ ስለሆነ የሃይማኖት መሪዎች ስለሆናችሁ እናንተ ፍቱት ብለሽ እኔ ተበድያለሁ እንደዚህም እያለኝ ስለሆነ እያስጨነቀኝ ስለሆነ 30,000 ምናምን ምንድነው 30,000 ብር ክፈይ እያለኝ ስለሆነ ይሄ ማድረግ አልችልም። ይሄ የሚፈቀድ ከሆነ እየተበደልኩ ነው። መፍታት የምትችሉ ከሆነ ፍቱት ብለሽ ስጫቸው ችግርሽን። ገባሽ? እሺ ችግር የለውም አመሰግናለሁ። እሺ ወንድሜ ከአሁን በኋላ የሆነ ገስት ላይ እያለቀስሽ ካየሁሽ በቃ ተጣላን። እኔና አንቺ እየተከተልኩ ነው። ነጭ ፀጉር እስክታበቂ ነው የምከተልሽ። ኧረ እኔ ስጨምር ገስት አልገባም እኮ እኔ ስጨምር ገብቼ አላውቅም እኮ እኔ ገና አዲስ ነኝ ለቲክቶክ ዝም ብዬ አዳመጣለሁ እንጂ አልገባም እኮ። ለማንኛውም አመሰግናለሁ ለምክር ለሁሉም ነገር አመሰግናለሁኝ። እኔ ሀሳቤ ምናምን አትሳካልኝ ነገም ቢሆን ሻዳ ይዛለሁ። እኔ ያለ መክዳት በጣም ነው የሚከብደኝ ስላጨነቀኝ ነው። እና ደግሞ ብር ፈልጋ ነው። እኔ ብር አልፈለኩም እህት ወንድሞቼ አልሐምዱሊላህ እየሰራሁ ነው የራሴ ማለት ነው። በማታውቁት ነገር ጣልቃ አትግቡ እሺ። አመሰግናለሁ ወንድሜ። ጂጂ የእናንተ ሃይማኖት ግን ምን ይባላል? ያንቺና የጓደኞች ሃይማኖት ምን ይባላል? ያኔ ክርስቲያን ሙስሊም አይደለም። እናንተ በራሳችሁ የፈጠራችሁት ሃይማኖት አለና ሃይማኖታችሁ ምን ይባላል? አይ እኛ የፈጠርነው ሃይማኖት የለም። እንዴ አይደረግም እያሉሽ ነበር እኮ ቅድም እኮ ችግርሽን እንዲፈታልሽ መፈልጊ ከሆነ አለሽ እኮ ሲነግርሽ ነበረ። እንደዚህ አይነት መንገድ አለ፣ በዛ እንፈታልሻለን አለሽ። ያንቺ ደግሞ ለየት ያለ ባሌን ለመፍታት ያው ከሃይማኖት መውጣት አለብኝ የሚለውን ህግ ይዘሽ መጣሽና ስለዚህ የእናንተ ሃይማኖት ይሄ የእናንተ ሃይማኖት ነው። ለነሱም እኮ ሳለቅስባቸው በቃ እነሱን መቀመጫ ሳሳጣቸው ነው እንደዚህ ያሉኝ እንጂ እኮ እንደማይፈቅድ ምናምን ያውቃሉ። እና ሃይማኖት ሰው ትክክል አንቺ በሃይማኖትሽ ምን ትተማመኛለሽ? ትክክል ነው ብለሽ ነው የምታምኚው? ሃይማኖትሽ እንዴ ከአላህ ሌላ አምላክ የለም ብዬ ነው በርግጥ ያን 100% እንትን የምለው። አሁን እቺን 3 ቀን እንደዛ ከሆነ ፍቅረኛን ላለመካድ ኩላሊታቸውን ሰዎች እየሸጡ አንቺ ለምንድን ነው ለ30,000 ብር ብለሽ አምላክሽን የካድሽው? ከባድ እኮ ነው ጂጂ በእውነት። ይሄ ብዬ የምነግርሽ ደግሞ ምንም ለሃይማኖት ብዙም ደንታ የለኝ ሰው ነኝ፣ ግን ሃይማኖተኛ ከሆናችሁ በቃ ሃይማኖተኛ ነው መሆን ያለበት። መስዋዕት መክፈል አለባችሁ። አንገታችሁ መቆረጥ አለበት ለሃይማኖታችሁ። እንዴ ቀላል ነገር እኮ አይደለም ነው። ትክክል ነው ይገባኛል፣ ግን ያኔ ልጁ ስላናደደኝ ነው። እኔ ደግሞ 30,000 ሪያል አልሰጠውም። ያለኝን ልስጥህ 10 ምናምን ልስጥ ብዬው ነበረ፣ አልፈልግም አለ። እኔ ደግሞ የሱ የጋራ ገንዘብ ሳይሆን የራሴ ጥሬ ብሬን ነው 30,000 ክፈይ እያለ ያለው ማለት ነው። እኔ አልሰጥም ነው ያልኩትኝ፣ ግን ያለኝን 10 ምናምን 10,000 ሪያል ልስጥ ምናምን ብዬው ነበር በዚህ ሀገር በሳዑዲ ማለት ነው። ግን እሱ አልፈልግም ነው ያለው። አፍንጫህላስ ምናምን አልኩትኝ። እኔማ ከፍራለሁ ብዬ ወሰንኩኝ። ያሲያወርሻል ግን ባልሽ ይሰራል? ስራ አለው? ስራ የለውም። ስራማ ቢኖረው እኮ ይሄን አይለኝም ነበረ። ስራ የለውም። እኔ ነኝ ብር ጫማ በኔ ብር ነው ጫማ የሚገዛው ምናምን። ያለመድሽው ነው። እንደዛ ከሆነ ደግ አደረገሽ። እንደዛ ከሆነማ አሪፍ ነው። እውነቱ ነው። እውነት ነው። አሳነሰብሽ። እንደዛ ከሆነ አንቺ ጋር ያለ አንቺ ሰርተሽ ከሆነ የምታኖሪው ከነበረ አሳነሰብሽ። እንደኔ አመለካከት ከሆነ ማለት ነው። ገባሽ? መፍትሄው ደግሞ ምንድነው? አሁን ማለቃቀስና ከሃይማኖትሽ መውጣት ሳይሆን አፍነሽ ነው መግደል የነበረብሽ እሱ። እሺ እንደዛ አይነት ሰዎች የምድራችን ሸክም ስለሆኑ በሚስታቸው የሚቀለቡ ወንዶች አፍነሽ ነው ማጥፋት መግደል ያለብሽ። ግን እንደዛ ማለቱ እሱ ትክክል ነው። አሳነሰብሽ። አንቺ ጋር ያለ እሱ ቁጭ ብሎ አንቺ ሰርተሽ ጫማ የምትገዢለት ከሆነ ምንም አሳነሰብሽ። አይመስልሽም ጂጂ? ራስሽ 2 ወር ሆነ እኮ ከባድ ነው። በስደት እንዲሰራ ወጥቶ
እንዲሰራ ያልፈቀድሽለት ታዲያ ኢትዮጵያ ውስጥ ገብቶማ ረሃብ እየገሸለጠው እንዴት ዝም ይበልሽ? አስበሽዋል? ልጅ ከባድ ነው። ለማንኛውም ያሲ አውራሽና ነገሩን ያየዋል። ያሲ እንዴት አደራችሁ? እንዴት አመሻችሁ? ሁሉም ሰላም ነው? አለን አለን። እንዴት ነው? ደህና ነኝ አልሐምዱሊላህ። እንዴት ናችሁ ሁላችሁ? አህል ሚስት ጫማ ትገዛልሃለች? ይቅርታ ያሲ ይቀጥል። አዎ ከፈቀደች ልትገዛልኝ ትችላለች፣ እኔ ሳልጠይቃት። ጊፍት ነው እሱ፣ እንደ ጊፍትማ ትገዛልሃለች ኖርማል። ከፈለገች። እኔ ግን ቢሽልኝ ብያት አላውቅም። እዚህ ላይ እህቴ አንድ ያልተረዳሽው ቁም ነገር አለ። እንደዚህ ብሎ የዛተብሽኝ ካልፈታሽኝ፣ ይሄንን ካልከፈልሽ አልፈታም ብሎ የሚለውን ሰው መደራደር ራሱ አያስፈልግም። መደራደር አያስፈልግም። በቀጥታ ወደ ህግ ነው መውሰድ ያለብሽ ይሄንን ነገር። 10 ሳንቲም እንኳን 30 ሺህ ይቅርና 10 ሳንቲም እንኳን ቢጠይቅሽ እንዳትሰጪ፣ እንዳትደራደር። ይሄን ያክል ነው ያለኝ ራሱ የምትይው ለምንድን ነው? ስህተቱ እዛ ላይ ነው ፓውል የሰራሽው። በቃ አንቺ ጋብቻውን አልፈለግሽም አከተም። እሺ ይሄን ነገር በቀጥታ በህግ ነው መፍታት ያለብሽ። በግልሽ ሁለተኛ ስልክ አታውሪ። እየሰማሽኝ ነው? ሰማለሁ እንዴ? አዎ እየሰማሁ። 10 ሳንቲም እየነገርኩሽ ነው። 10 ሳንቲም እንኳን እንዳትሰጪ። ያለሽበት ሀገር ብዙ ዑለማዎች፣ ብዙ ኡስታዞች አሉ። እንኳን ሀበሻ ኢትዮጵያውያን ይቅርና የሀገሪቱ ዜጎች ራሱ የሆኑ አሉልሽ። እዛ ሄደሽ አማክሪ። እንደዚህ ተከስቷል። ጋብቻውን የማልፈልግበት ይሄ ነው መስፈርት ብለሽ ያለሽን ነገር አስቀምጪ። ያን ካስቀመጥሽ በኋላ እናት ፍታኝ ስለው እንደዚህ አለኝ ብለሽ ስትይው፣ እንዲያውም ይሄ የሚያሳስረው ነገር ነው። በኢትዮጵያ እንኳን ያሳስረዋል። ኢትዮጵያ ውስጥ ናለው አይደል? አለሽ? አዎ ኢትዮጵያ ነው አለች። እስር ቤት ያስገባዋል። ይሄ ባቢ፣ ይሄ ዛቻ ነው፣ ማስፈራሪያ ነው። ልጅቱ በፍል ውሃና በሙቀት በስራ ጠዋትና ማታ እግሯ እስኪያብጥ ድረስ እየሰራች እሱ ጭራሽ ኢትዮጵያ ውስጥ ነው እስከዛሬ ድረስ ቁጭ አድርገሽ የቀለብሽው ራሱ ጫማ የገዛሽበት ራሱ ትልቅ ስህተት ሆኖ እያለ ይሄ እንኳን አልበቀው ብሎ አንቺን የሚያስፈራራበት ምንም አይነት መብት የለውም። ለም እስከዛሬ ያደረግሽለትን ነገር በሙሉ እጥፍ ድርብ አድርጎ መመለስ ይጠበቅበታል። እስካሁን የሰራሽው ስህተት ይበቃሻል። ከዚህ በኋላ ስህተት አትደጋግሚ። አንዴ ነው። ሁለተኛ ይሄ ነገር ጓደኞችሽን ቢያማክሩሽም ምን ቢሉሽም ከእምነት መራቅና መውጣት ጋብቻውን ያፈርሰዋል። አዎ የሚያፈርስበት መንገድ አለ። ያንን እንደ አማራጭ አድርገሽ ይዘሽው ከሆነ የተሳሳተ መንገድ ነው። ግን ያው አንቺ ስለመሰለሽ መውጫ መላቀቂያ አድርገሽ ስላየሽው የተሳሳተ መንገድ ሆኖ እያለ ነገር ግን ያ አማራጭ አይደለም። ልጁን ግን በህግ አስጠይቂ። እሺ እሺ፣ አመሰግናለሁ ለሁላችሁም። እሺ አመሰግናለሁ። ለወጣ ነው። እሺ ጂጂ ወደ እምነትሽን ጠንክረሽ ያዥ። ምንም ነገር ቢመጣ ህሊና ቀጥይ። ህሊና እስኪ ቀጥይ። እኔ መረጋጋት እፈልጋለሁ። ባቢ እንዴት ነህ? እኔ ደህና ነኝ። ማነው መረጋጋት? አንቺ ያስፈልግሻል መረጋጋት? አዎ ትንሽ ስሜታዊ እየሆንኩ ነውና። ጂጂ እንዴት ነሽ?
አለን ሰላም ነው። ደህና ነኝ። እኔ እዚህ ጋር ያልታየኝ ነገር የአምላክ ጥፋት ምንድን ነው? አምላክ ያደረገሽ ምንድን ነው? ምንም አላደረገኝ። ታዲያ ለምንድን ነው የካድሽው? የምትክጂው ለምንድን ነው? አልካድኩትም እኮ ለትንሽ ጊዜ ነው። ለትንሽ ጊዜ ነው የሚባል ነገር የለም። እናንተ ከአምላክ ወደ አምላክ ስትዘሉ፣ ከሃይማኖት ወደ ሃይማኖት ስትሮጡ እኮ የምትተውትን አምላክ ስለማታውቁት ነው። የምር የምታመልኪውን አምላክ ታውቂዋለሽ? እንደውም እየሰገድኩ ተጎንብሽ እኮ የምትሰግጅለትን የምታመልኪው በእምነት ደካማ በሆነም እኮ የሚገርም አምላክ እኮ ነው ያለሽ። የምር ነው የምልሽ። በጣም የሚወደድ የሚከበር እና ልትክጁ የማይገባ አምላክ ነው ያለሽ። ለምንድን ነው የምትክጂው? አውቃለሁ እህቴ፣ ስለቸገረኝ ነው። ያኔ ተናገርኩኝ እኮ ቅድም። ብቻ ዱአ አድርጉልኝ። ባልሽ ስላልፈታሽ ስለፈታሽ ብር አምጪ ስላለሽ አምላክ ምን አገባው እንዴ? እያኖረሽ ያለው እየመገበሽ ያለው እኮ እሱ ነው። ለምንድን ነው የምትክጂው? እመልሳለሁ። ሻዳ ይዛለሁኝ። እሺ፣ አመሰግናለሁ። ሻሃዳ መያዝሽ ምን ጥቅም አለው? የኔ እናት ለምንድን ነው የምትክጂው? ምክንያትሽ ምንድን ነው? አሳማኝ ምክንያት እንኳን አላቀረብሽም እኮ። ለምንድን ነው የምትክጂው? እና አደረገሽ እሱ የተጋባችሁት እናንተ የምትባጠሱት እናንተ ብር ክፈያለሽ እሱ አምላክ ምንድን ነው ያጠፋው እዚህ ጋር? ምስክርነት ትስጥ ህሊና፣ ምስክርነት ትስጥ ንገሪያት። አይደለም ባቢ፣ አንድን አምላክ ትቶ ለመውጣት ራሱ ምን ያህል አመታት እንደሚፈጅ አያውቁትም። የምር የሚያመልኩትን አምላክ አያውቁትም። የምር ነው የምልህ እንዴ፣ ከማንም በላይ የሚወደድ አምላክ የሚመለክ አምላክ እኮ ነው ያለሽ። አሁን ሻሃዳ ይዘሽ ትወጫለሽ ማለት ነው። ወይኔ ጌታዬ፣ ስሜታዊ ሆንኩብሽ መሰለኝ። ባቢሎን ቀጥል። ከማልጠብቀው ሰው ማልጠብቀው የሚገርም ሀሳብና ጥያቄ የሰማው። አይ ፈሪሃ እየተቀጣ ያለሽ ግን ምስክርነት ትስጥና ለአምላኳ ችግሯ እናንተ ፍቱት፣ ካልሆነ ግን በቃ እኔ ይነሳብኛል። አሁን ራሱ እርግጠኛ ትሆና ያኒ መጀመሪያ እርግጠኛ ስትሆን ነው ሻሃዳ የምትይዘው። ግን ከአንድ በኩል ብቻ ፍርድ መስጠት ትክክል ነው ብያለሁ። ምንም ስለሷ አናውቅም፣ እውነቷን ይሁን ውሸቷን አናውቅም። ስለዚህ እኮ እኔ በነገራችን ላይ ማለት ነው ፈሪሃ፣ ክርስቲያኖችም ሆናችሁ አምላክ የምትሉ ሰዎችም ሆናችሁ የምትኖሩበትን ነገር ወቁት እስኪ መጀመሪያ። ምንድን ነው የሚያሯሩጣችሁ? ከሃይማኖት ሃይማኖት ወጣሁኝ ገባሁኝ ምናምን ነገር። አንቺ ዛሬ ያለህ የምትክጂው የሚቀንስለትም የሚጨምርለትም ነገር የለም። እሺ በነገራችን ላይ እየሰማሽኝ ከሆነ ልጅ፣ ስለዚህ ባልሽ ብሄድም ብር ብታጅም ምንም ለጊዜው ሊጎዳሽ ይችላል፣ ግን አምላክን ከመካድ ጋር ምንም የሚያገናኘው ነገር የለም። እኔ ሙስሊም ነኝ ያላልኳችሁም ሰዎች እኔ እውነቱን ብቻ ነው የምናገረው። ባቢ ቀጥል። እኔ በጣም ስሜታዊ እየሆንኩ ነው። አይ ክላሲካሉ እንትን ላድርግልሽ ብዬ ነው። በጣም የሚያምር ንግግር እየተናገር ስለሆነ ገረመኝ ሁላ። እኔ ራሱ እኮ ልጠይቅሽ ነበር ሰላምሽ እንዴት ልልሽ ነበር በስሜትሽ በጋለ ገርማል። ጂጂ ያለሽ ተመለሽ አንዴ ጂጂ። ጂጂ ነግሬሻለሁ። ወረድሽ? ተዋት በቃ ባቢ። አልተዋትም። ቆይ አልተዋትም። ከቻልክ ያሲ በውስጥ ጻፍላት። አዎ ጻፍላት። እኔ ግን እዚህ ጋር የሆነ ነገር ማውራት አለብኝ። ነይ ተመለሺ። ልኬልሻለሁ ተቀበይ። ከማውራት በፊት እዚህ ጋር ለኮመንት ላይ ላሉ ሰዎች ማለት ነው ቀጥል። ኮመንት ላይ ያላችሁ ልጆች እዚህ ጋር ቁጭ ብላችሁ የምትሰሙ ማለት ነው፣ ለምንድን ነው ግን እንደዚህ የምትሆኑት? ጥያቄ ነው።
ያሲው ግን አንዳንዴ እኮ ስሜታዊ ያደርጋል እኮ ግን እኮ ይሄ ነገር አስበዋል ያሲ እኮ ስሜታዊ መሆን እኮ ነገሩን ያባብሳል እንጂ መፍትሄ አያመጣም ባቢ። አይ ነገሩ ተባብሶ የሚጎዳው ራሱ ስለሆነ ያሰው ግን አንዳንዴ ምን አለ መሰለህ ያሲው አንድ አበሻ በቃ እኔ ይጨንቀኛል ስለ አበሻ ሳስብ ትርፍ ነው በቃ ምንም አያውቅም ህይወቱ እንዴት መብራት እንዳለበት አያውቅምና አሁን አስበዋል ሃይማኖተኛ ሰው ከችግርን ለመውጣት አምላኩ ጋር ተጠግቶ በቃ እርዳኛ አንተ ይሄ ሰው ድፍት አድርግልኝ እንደው ቁልፍ አድርጎ ምናምን ነገር እያለ ጸሎትን ያደርጋል እንጂ አንተ መከዳህ አለው የላይ እንትኑንም መከዳ ክጄዋለሁ ምናምን ምንድነው እንደዚህ አይነት ነገር ከምን የተነሳ ነው ያሲ ስታስበው ምን አይነት ትውልድ ነው የተፈጠረው የሚያደርገውን ለማያውቅ ትውልድ እኮ ነው የተፈጠረው አስበዋል አሁን እኮ እሷ የምታምነውን ሃይማኖት ህጉን ለማሟላት ገብቷል የምታምነውን አምላክ ካደች አስበዋል አይ እኔ እንደፈታሽ ከፈለግሽ በሃይማኖት እንትን እኮ ነው እንደፈታሽ ከፈለግሽ ብር አምጪ ተባለች አላቀም አታቀኝም ብላ እንዳትይዝ ምን ያዛት ሃይማኖትን ያዛትና ህጋዊ ማድረግ ፈለገች ልጅቷ ህጋዊ የምታደርገው ግን አምላክን በመካድ አደረገችው ምንድነው እንደዚህ አይነት አመለካከት ከየት የመጣ ነው ከእውቀት ማነስ እኮ ነው አለማወቅ እኮ ነው የሰዎችን አለማወቅ ልጅቱ የምታውቅ አይደለችማ አንደኛ የማታውቀውን ነገር ቅድሚያ መጠየቅ አንድ ይሄ የመጀመሪያው መስፈርት ነው ሁለተኛ ታወቀች በኋላ በነገሩ መስተካከል በቃ አለማወቅ ባይዘው ያለማወቅ ኃጢአት አይደለም አውቆ ማጥፋት ነው ኃጢአቱ ወንጀሉ ጥፋቱ ማለት ነው አንዳንዴ ሲጨንቀህ መላመት ሲጠፋ መፍትሄ ነው ብለህ የምትለው ራሱ ችግሩን ያባብሰዋል ህሊና ያለችው ነገር አለ የሰውየው ጥፋት ወደ ሌላ ነገር አምላክን ወደ መካድ ነው የወሰዳት ይሄ ነገር እውቀት ከማነሷ አንፃር ነው ለምን ብለህ ብትል ይሄ ልጅ ያደረገው ድርጊት እሱን ራሱ ወንጀለኛ የሚያስብል ነው ይሄንን ነገር አታውቅም ማለት ነው አንደኛ ገንዘብ ስትሰጠው የኖረች ልጅ ነች አሁን ደግሞ ነገሩ ብሶባት ለወላጆቿ ማገልገል ሲገባት ለሱ ጭራሽ እሱ አገልጋይዋ መሆን ሲገባ የሱ አገልጋይ ሆና ጭራሽ ከጋብቻው ራሱ ወጣለሁ ብላ ስትል ይሄን ያክል ክፋይ ብሎ ሲያስፈራራት እውቀት የሌለው ሰው ምን ሊያደርግ ይችላል ትላለህ ባይ አይ እንደዛ እንዲል ያደረገው ምክንያቱም ስለማናውቀው ምናልባት አንዳንዴ ከዛ በላይም ማለት የነበረበት ሰው ሊሆን ይችላል ተባል የጠየቀውን እንደውም እሷ ካደረገችው አንፃር ከታየ ትንሽም ሊሆን ስለሚችል አናውቀውምና ልጅቷ ስህተት አለባት ያሲ ትልቅ ስህተት አለባት ልጅቷ እውነትህን ነው ስህተት አለባት ብታወራው ግን ግብዳ ስህተታችሁ እሷ ነው ቅድም ነበር ከኡስታዝ ዊድ ጋር ችግርሽን እንድናስተካክለው በዚህ መንገድ አሁን ምስክርነት ሲጪ አሏል እንዴ ትታን ይወረደችው አልፈለገችም ልጅቷ ማለት ነው ይሄ ሁሉ ልክ ነው እያልኩኝ አይደለም ልጅቱ በትልቁ ነው የተሳሳተችው ግን እውቀት ስለሌላት ነው ሰዎች ተረዱ ማለት እያንዳንዳችን ሰዎች ውስጥ ብሶት ይኖራል ብሶቱን ይዞ የሚመጣው እዚህ ጋር ጆሮ የሚፈልግ ሰው አለ መደመጥ የሚፈልግ ስታዳምጡት ደግሞ ጀጅመንት እያደረጋችሁበት አይደለም እየፈረዳችሁበት አይደለም አላዋቂነቱን እንዲያቅ ማድረግ መብትና ግዴታውን መንገር በጣም እዚህ ጋር ጋጋታ ያለው ኮመንት ላይ በጣም ትልቅ ጋጋታ ምንድነው ግን ችግራችሁ ነብዩ አለይሂ ሰላቱ ወሰለም ከ1446 ዓመት በፊት አንድ ሰው መልካም ነገር ካለው መልካም መፍትሄ የሚባል ነገር አለው መልካም ንግግር ካለው ያንን ነገር ከአንደበቱ ይናገር ዛሬ ላይ
በንግግር ሳይሆን በታይፕ በኮመንት ሆኗል ነገሩ። መልካም ንግግርን ይናገር ካልቻለ ዝም ይበል። ብለው አልመከሩም ከ1446 ዓመት በፊት? በምድር ላይ እኮ ሃይማኖት አለኝ ብሎ የሚንቀሳቀስ ሰው አለ፣ የለኝም ብሎ የሚንቀሳቀስ ሰው አለ፣ የሚክድ አለ። ለምን ካድክ ተብሎ እጅ አይጠመዘዝም እኮ። ምንም ማድረግ አይቻልም። ልጅቱን አለማወቋን አንደኛ የልጁን ታሪክ አልሰማንም፣ ግን እንደነገረችን ልጁ እንደዛ ማድረግ የለበትም። በቃ ይሄ ነው ቁም ነገሩ። አንቺ ወደ እምነትሽ ተመለሽ። ከእምነትሽ ጋር የሚያያይዘው ነገር የለም። አመፀኛ ትዕቢተኛ ሰው ወንድ አለ፣ እንዲሁም አመፀኛ ትዕቢተኛ የሆነች ሴት አለች። በሰዎች ባህሪ እምነታችሁን አትገምግሙ። ያሳዝናል ብቻ። ያሲ ለምን እንደዚህ አታደርግም? ችግሯን የሚፈታላት ሰው አለ? ችግሯን መፍታት የምትችለው በአካባቢዋ ባሉ ሰዎች ነው እንጂ እዚህ ሶሻል ሚዲያ ላይ አይደለም ችግሯ የሚፈተው። ባቢ ሲሏት እኮ ነበረ ቅድም። በመጀመሪያ የሆነ ቦታ ጠቀሰችና ሰዎች አሉ ሰው እናድርግልሽ አሏት። እንደዛ ከሆነ የማይሆን ከሆነ ደግሞ በእንደዚህ አይነት ህግ ካልተፈታ በዚህ አይነት ህግ እንፈተዋለን አላት ኡስታዝ ወይድ። ስለዚህ እንደሱ ከሆነ ችግሯ ወደ ነበርሽበት ተመለሽና ችግሩን እንፈተዋለን አሏት። ለምን ፈቃደኛ አትሆንም? አሁንም እውነት ካላት እች ልጅ አሁን ለመዝረፍና ለመስረቅ ካልሆነ የመጣችው ወይ ይሁን የሚዲያ እንትን ለመሆን ካልሆነ የመጣችው ተግባና ችግሯን የሚፈቱላትን ሰዎች ችግሯ ለነሱ ታስረክባቸው እንዳልናት እሷ ደግሞ እንደዛ መሆኗ ከነበረችበት መውጣቷ እንቅልፍ ከነሳት ይዟል ወደ ነበረችበት ትመለስ። ምስክርነት ሰጥታ ችግሯ ለሰዎች ትስጠው። አለቀ። ካልሆነ ግን አጭቤ ናት። እኔ እንደዛ ነው የማውቀው። በማንም እንትን መሸወድ የለብንም ብዬ ነው እንትን የምለው። በሶሻል ሚዲያ ላይ ያለው ሰው ያለቀሰው ሁሉ ስለማንነት የለውም አይደል? በቃ ይሄንን ነገር መፍትሄ ሲፈለግለት በቃ አንተ አማራጭ እኮ ነው የምትሰጠው ለአንድ ሰው ለሰው ልጅ። ይሄ አንቺ ያደረግሽው ባለማወቅሽ ነው ይሄንን ነገር ያደረግሽው። እንደዚህ ጥያቄ ስጠይቅሽ የተርበተበትሽው የተንቀጠቀጥሽው፣ ኧረ 30 ሺህማ ብዙ ነው 10 ሺህ ልስጥህ ብለሽ መደራደር የለብሽም። በቃ የመጀመሪያው ንግግር መነገር ያለባት ይሄ ነው። አትደራደሪ። ከዛ አትደራደሪ ካልን በኋላ ባለማወቅሽ ያደረግሽው ነው። መደራደር አይጠበቅብሽም። ቁስ እቃ አይደለሽም አንቺ። ዋጋ አይተመንልሽም። ስለዚህ ወደ እምነትሽ ተመለሽ ተብላለች። እመለሳለሁ ካለች ከፈቀደች ትመለስ። የኛ ግዴታ ምንድነው? ማሳወቅ ነው። ያላወቀችውን ነገር የተሳሳተችበትን ነገር ተሳስተሻል እዚህ ላይ እሺ ካለች እሺ በቃ። አይ አስብበታለሁ ካለች ደግሞ እንድታስብበት ጊዜ መስጠት ነው እኮ። አንተ አንድ ነገር ነግሬህ አንተ እኔን ባቢ ልትመክረኝ ትችላለህ አይደል እንዴ? ጊዜ ስጠኝ ካልኩ ምን ትለኛለህ? በቃ ለምክሩ ሳይሆን አሁን ስመክርህ ያሲ አስተካክል እምልህን ነገር አለ እንበል። ለምሳሌ ያስተካክል እምልህን ነገር አንተ ማስተካከል አትችልም። ስለዚህ እኔ ላስተካክለውና ይሄ የጎደለው የተበላሸው ነገር አንተ ደግሞ ካለህበት ወይ ከወደቅበት መነሳት አለብህ ብዬ ብልህ ጊዜ ስጠኝ የሚባል ነገር እኮ የለም። ችግርሽ እኛ እናስተካክልልሽ አሏት። አንቺ ደግሞ ራሷን ነች ከሁሉ ያመጣችው። አንቺ ደግሞ እንደዛ መሆኔን አምላኬን መካዴን ሰላም ነሳኝ፣ እየተኛው አይደለም በጣም ነው የተረበሽኩት አለች። ስለዚህ እየተረበሽ ከሆነ ችግርሽም እንፍታለሽ። አንቺ ደግሞ ወደ ነበርሽበት ተመልሰሽ
ምስክርነት ሰጠሽ፣ እንቅልፍሽን ሰላም ተኝ፣ ችግርሽንም ይፈታል አሏት። አይ ብላን የሄደችው። ስለዚህ እች ልጅ ምንም እውነት የላትም። እንደው ነገር እቅጣታለሁ። መዝረፍ የለባትም። በስንት ሰው ይዘረፍ እኮ። አሁን ትልቁ መፍትሄ ምንድነው? ይችን ልጅ አማራጩ አቅርበንላታል። አንደኛ እውቀት ካለመኖርሽ አንጻር ነው ይሄ ሰው የተደራደረሽ። ይሄን ተይ፣ አማራጩንም ወደ እምነትሽ ተመለሺ፣ ተመከሪ፣ ችግርሽም የሚፈታበትን ነገር እናመቻች ተብሎ ምርጫ ሁሉ ቀርቦላታል። አሁን ላይ መቀበል ያለ መቀበል የእርሷ ምንድነው ኃላፊነት ነው። ምርጫዋማ ነው፣ ግን ውሸታም ነች ማለት ነው። የምታለቅሰው የውሸት ልቅሶ ነው ማለት ነው። ሁሉንም አማራጭ ካልተቀበለች ውሸትነቱን በቃ ባለመቀበሏ እኮ ማረጋገጥ ይቻላል። ችግሩ ይፈታል። ያላወቀችውን አሳወቅናት። ይህንን ነገር ሁሉ አማርጣ ካልተቀበለች ምን ማድረግ ይቻላል? ይሄ ጥያቄ እኮ ራሱ ሶሻል ሚዲያ ላይ የሚመጣ ጥያቄ አልነበረም። በአካባቢዋ አዋቂዎች ዑለማዎች አሉ። እንኳን ሳውዲ ሀገር ይቀርና ሌላ ቦታ ስንት አሉ ባቢ። ይሄ እኮ በውስጥ እዛ ሳውዲ ሸሪያ ፍርድ ቤት ሄዳ ብትናገር ጉዳዩን ብታብራራው መፍትሄ ያፈላልጉላታል ኢሚዲየትሊ። ገብቶካል? አሜሪካን ሀገር ላይ ችግር እየተከሰተ እንዴት ነው ሶሻል ሚዲያ ላይ ይዘህ የምትመጣው? አሜሪካን ሀገር እየኖርክ ፍርድ ቤት እያለ መስጊድ እያለ ዑለማዎች እያሉ ስኮላሮች እያሉ ሶሻል ሚዲያ ላይ ይዘህ ብትመጣ ግርግር ነው የሚፈጠር። ገብቶካል? እዚህ መድረስ የለበትም ችግሩ ራሱ። ግን ይዞ መምጣት ራሱ ግርግሩን ያባብሰው። በቃ በሌላ ጉዳይ ብናወራ ምን ትላለህ ባቢ? እናወራለን፣ ግን አንዳንዴ የጋለሞታዎችን እንትን ሀሳብ ይቅር ተስፋን እያልኩ አይደለም፣ ግን ወደ ሚዲያ ሲመጣ አብዛኛው ሰው ይቀባበለዋልና እንደዛ መሆን የለበትም። ሸሌዎችን ለብቻቸውን አውርተው የሆነ ነገር ፈብርከው ተሸክመውት ይመጡና እዚህ ጋር ደግሞ የእንትን ለቅሶ ያልቅሳሉ። ከዛ ሰው ስሜታዊ ይሆናል። በቃ ምንም አያውቅም እኮ ምን እያደረገች ነው፣ ድራማም እየሰራች ይችላል። ምንም ኤምባሳይ እንትን ሳታደርግም በቃ በድምጽ እያለቀሰች መስላ ምናምን ነገር እንደዛ ታደርጋለች። ከዛ ሰው ያዝናል፣ የጠየቀችውን ሁሉ ይላታል። በቃ ችግሯት ከነበረ ችግሯ ይቀረፋል። እንደዛ አይነት ነገር አለና መጥቶ ያለቀሰውን ሁሉ መታመን የለበትም። እንደውም ከዚህ በላይ ደግሞ ከሱ በላይ ደግሞ የዚች ልጅ ይበሳል። ችግርሽን እኛ እንፍታለሽ አሏት። ግን ወደ ነበርሽበት ሰላምም ከነሳሽ ያለሽበትን ሁኔታ ሰላም ከነሳሽ ወደ ነበርሽበት መመለስ አለብሽ ተብላ ምርጫ ሲቀርብላት ልትቀበለው አልቻለችም። ስለዚህ እማሆይ ብር ከፈለጉ ብር የለም፣ ችግራቸውን እንዲፈታ ከፈለጉ ችግራቸውን ይፈታል። አሁንም ነገም ይፈታል። እርስዎ ግን በጣም አስቀያሚ ሴት ኖት። ለ30 ሺህ ብር ብለው አምላካቸውን የካዱ የዘመናችን ከሃዲ ሴት ኖት። አንድ ይሁዳ የሚባል ሰው ነበረ ለ30 ብር ብሎ አምላኩን የካደ የሚባለው። የእሱን ታሪክ ነበር የምናውቀው። እርስዎ ደገሙት። በ30 ሺህ አምላካቸውን ካዱ። ምንድነው አምላክ የሚያዘውን ህግ ለማስከበር ለመተግበር አምላኬን ክጄ ነው የምፈጽመው? ምንድነው እንደዛ አይነት ህግ? ከየት የመጣ ህግ ነው ይሄ? በሸሌዎች ሃይማኖት ህግ ውስጥ የሚገኝ ህግ ነው። በሸሌዎች ሃይማኖት መጽሐፍ ውስጥ የሚገኝ ህግ ነው። ባልሽን መፍታት ከፈለግሽ ሃይማኖትሽን መቀየር አለብሽ። ባልሽን መፍታት ከፈለግሽ እናትሽን እንደዚህ ማለት አለብሽ። ባልሽ ጋር መተኛት ካለብሽ እናትሽን አፍነሽ መግደል አለብሽ የሚሉ እንደዚህ አይነት ወሬ የሚያወሩ ሸሌዎች ናቸው። የሸሌዎች የጋለሞታዎች ወሬ ነው። በእነሱ መጽሐፍ ውስጥ የሚገኝ አንቀጽ ነው ይሄ። ስለዚህ ምንድነው አቋም ይኑርሽ፣ ለሃይማኖትሽ ክብር ይኑርሽ። ለየትኛውም ማለት ነው። ማንንም ሰው አማኝ ከሆነ በቃ ለሚያምነው ታማኝ መሆን አለበት ጥግ ድረስ አውቆ ከሆነ የሚከተለው እንጂ ስሜታቸው ሲቀሰቀስ ሃይማኖታቸው መቀየር
እንትናችሁን ማስነካት ስትፈልጉ ወንድ መቀየር፣ የሆነ ነገራችሁ ሲቀሰቀስ መንደር መቀየር ምንድነው? እናንተ ግን ምን ትርፍ ህዝብ ነው በቃ የሆነ ኧረ ሂትለር የሚባለውን ሰው ኢትዮጵያ ውስጥ መፈጠር ነበረበት። እናንተ ነበረ እየረሸነ ሌላ ነገር መስራት ነበረበት። ወደ ዱቄት የሆነ ህዝብ አሁንም ታሳዝኑ። ባሌ አልፈታሽም ስላለኝ ማምነውን አምላኬን ክጂ የባሌን የመፋታትን ህግን እንትን አድርጌ ከዛ ወደ አምላኬ እመለሳለሁ። አምላክሽ አንቺ ወደ ከነበርሽበት እንደዚህ እንትን ብለሽ ቆሽሽ ስትመጪ የሚቀበልሽ ምንድነው? አምላክሽ አምላክሽ እኮ የንጹሃን መሰብሰቢያ ንጹሃንን ነው የሚቀበለው እንጂ ጋለሞታዎችን እኮ አይደለም የሚቀበለው። እንደዛ የሚባል ነገር የለም። ይቅርታ አድርጉልኝ እኔ እንትን ስለሆንኩ መሸወር የለባችሁም። ከአሁን በኋላ ቲክታክ ላይ የሚለምን ሰው የለም። ቀልድ አባዎች ሂጂ ወደዛ። ማለቃቀስ ደግሞ ታለቅሳለች። ቆራርጣል። ቀጥሉ ሰሚር። ሰላም ባቢ፣ እንዴት ነህ? ሰላም አለይኩም። ሰላም ነው። አለን አልሐምዱሊላህ። እንዴት ናችሁ? አለን። አይ ልሄድ እኔም አስተያየት ልሰጥ ነበረ በልጅቷ። ይበቃል። ከፈለክ ተረማመድበት። አይ ማለት ምንም አድ የሚያደርግ ወሬ አይደለም ያወራችሁ። እንዳለችው ከሆነ ባሏ አብሯት ከሌለ ሃይማኖት መስቀል ገዛለሁ መስቀል ለብሳለሁ ምናምን ማለቷስ ምን አስፈለገው? ኢቨን ያለ እውቀት በጓደኞቿ ተመርታ ሃይማኖቷን ብትቀየር ማነው ከሃይማኖቷ ብትወጣ ራሱ ወጣሁ ብላ እሱም ብታስመስል ራሱ አብሯት እስከሌለ ድረስ ሃይማኖቷን ከመተግበር ምን ያግዳታል? እንዳለችው አንድ ላይ አይደሉም አይደል? አሁን እሱ ኢትዮጵያ መሰለኝ። ልክ ነህ። ከመስገድ ምን ያግዳታል? እሱ ከፍራለች የሚለውን እንድታስብ ነው እንዲያስብ አይደለ? እሷ የከፈርኩ ያለችው እንደዛ ነው። እንደዚህ ጋር ማውራት ምን አስፈለገ? ለኛ የምታወራን ምን እናድርግ? እኔ ነኝ እንዴ ያገባው? ባሏ እኔ ነኝ። ሲጀመር ደግሞ አንድ ሰው እሱ አልፈታም ካለ እስልምና ቀላል መፍትሄ አለው። በሸሪያ ፍርድ ቤት መፍታት ትችላለች። በቂ ምክንያት አላት ለመፍታት። ይሄን ሁሉ ነገር ማለት አምላኳን እስከ መካድ የሚያስደርስ ነገር ማለት ችግሯና የወሰደችው መፍትሄ ምንም የማይገናኝ ነገር ነው። አንዳንድ ሴቶች እንትናቸው ሳይሆን ምላሳቸው ነበር መገረዝ የነበረባቸውና ያው ምላሷ መገረዝ ከነበረባቸው ሴቶች አንዷ ነች መሰለኝ እንጂ
እቺን እንኳን ሁለቱ ነው መገረዝ ያለባት፣ ሁሉም እንዲቀዘቅዝ ማለት ነውና ምንም ምን ያልገባኝም። አሁን ደግሞ ሳስበው ምንም አልገባኝም ነገሩ። ምን አድርጎ ነው የምትለን? ነገሩ እንዲፈታ ከሆነ እንዲፈታላት ተነገራት። ፈቃደኛ አይደለችም። ደግሞ አንተ እንዳልከው ትዝ አለኝ። አሁን እኔ ሙስሊም ነኝና በቃ አሁን ባሌን አልፈታም ስላለኝ መስቀል እገዛለሁ ብዬ እያሰብኩ ነው፣ አስራለሁ ምናምን ነገር እኔ እሸጥልሻለሁ የወርቅ መስቀል አለኝና ድሮ የኔ ነበረ የራሴ ነው እስካሁን አለ። እኔ እንደውም እሰጥሻለሁ እኔ በነፃ ከዛ ሽጠሽ ምናምን ኑሮሽን ትቀይሪበታለሽ። እንደዛ ከሆነ የሚያስፈልገሽ ማለት ነው። ካልሆነ ግን እኔ ምንም አልታየኝም አሁንና በቃ እንደውም እኔ ሳስበው እንደነገርኳችሁ ቅድም ጫማ ገዛለት ነበር አለች እኮ። ቁጭ ብሎ እሱ ቤት ውስጥ ቁጭ ብሎ አረብ ሀገር ነው የሚኖሩት ሁለታቸውንም፣ አይሰራም። ጫማ ትገዛለት ነበረና እንደው ትንሽ ነው። እኔ በሆነ እንደዛ የምታደርግልኝ ቼክ ባገኝማ እንኳን ብሯ ኩላሊቷን ሁላ አውጥቼ እሸጠው ነበር። ተቀለጃለሽ እንዴ? በጣም ብልጥ ሰው ነው፣ ምርጥ ሰው ነው። ገባሽ? በዛ ነው ማድረግ ያለበት ለአንቺ ማለት ነው። ከአንቺ ውጭ ግን ማይም ነው፣ ደደብ ወንድ ነው። አንቺ ግን ይገባሻል። ሲያክላት ቁጭ ብላ እየቀለበችው ኑሯ ማከኩን ሲያቆም እኔ በቃ ምንድነው ብር ጠየቀኝና ምናምን ነገር ሃይማኖት ይቀይራል። ይጅርዛ አንዳንድ ሰው ሲያናድድ በእናታችሁ በቃ ይበቃናል። አሁን ስለሷ አንቺን አጀንዳ አድርገን ማውራታችን ራሱ አሁንስ ደበረን። ውጪ ዝም ብለሽ ህሊና አንሚት አድርጊ እከክ። ማንም ለእንትናቸው ቦታና ጊዜ የሌላቸው ሴቶች እዚህ ጋር እያወራን መከራችን በላን እኮ። ህሊና አለሽ? ማውራት ፈልጋለሁ አላልሽም ቅድም? አይ ቅድም ትንሽ ስሜታዊ ሆኜ ነበር። አሁን እንኳን ጨርሻለሁ ባቢ። አንቺ ደግሞ የአንቺ ስሜት ምንድነው የጨረስሽው? ጨርሻለሁ። ምን በነገራችን ላይ ምንም የሚፈታ እንትን ችግር የላትም። እሺ ችግሯን የሚፈታ አምላክ ትታ ችግር ፍቱላት ማለት ራሱ አንድ ድክመት ነው የሚሆነው ባቢ። ስለዚህ ተዋት፣ ምንም አያስፈልጋትም። እግሯን የሚፈታ ወንድ ነው የፈለገችው ባጭሩ። እንደው እሱን የፈለገችው ተይው፣ አውቃ ነው። ቅድም የኡስታዝ ቤድን ቤት ያዘጋችው እሷ ነች። እንደው አልቅሳ አለቃቅሳ ይበቃናል። እሷ እንትን ናት፣ ምንም ትርጉም የላት። እና ደህና ነሽ ህሊና? ሰላም ነው? ደህና ነኝ ባቢ። እንዴት ነህ አንተ? እኔ ሰላም ነኝ፣ ለምነው አምላክ ይመስገን። እንዴት ነው? ወዴት እያልሽ ነው? ወዴት አልኩኝ ባቢ? ወዴት እያልሽ ነው? ምን እየሰራሽ ነው? ጉዞሽ ወዴት ነው? እስኪ ፈሪሃን አስገባት፣ ልተንፍስ እያለች ነው። ሞዴሬተር ደግሞ ኔትወርኳ በምንድን ነው ማነሳው? አምስተኛ አካውንት እኮ ነው ይሄ። እናንተ አንቺም ማስተዋል እንትን አለሽ እንዴ? አንስተዋል ትለኛለች። እሷ ጋር የጀመርነው አንቺ ጋር እንጨርሰው እንዴ? ኧረ ምን በወጣኝ ባቢ፣ ያው ገብታለች። ጸረ መንጋ ወየ ባቢ እንዴት ነህ? አማን ናቸው? አለን። ሰላም ነው? ሰላም። ሁሉ መልካም ነው? ሁሉ መልካም ባቢ። ምን እየበተንከው ነው? አዎ ያው አንተ ነህ እንጂ ፈንጂውን ትሰጠናለህ። በየቦታው እያጠመድን ነው። አጥምዶ የዛሬው መንጋ ትንሽ ከባድ ነው እንጂ ይበተናል። አንገቱም እየቆረጠ ቢሆንም አባረው። አዎ መባረር አለበት። አዎ ልጅቷ እኮ ከዚህ በፊት
እሱ ጋር ገብታ ባቢ ነግሯት ነበር። እንዲህ ነገር አይቻልም ምናምን ብሎ አስረድቷት ነበር። ግን እሷ ሀሰን እንዳለው ከእውቀት ማነስ ሳይሆን ሌላ አጀንዳ ፈላጊ ነች እንጂ በጭራሽ በብዙ ቦታ ተነግሯታል። ምክንያቱም ውሃ የሚያነሳ አይደለም። አልፈታሽም ካለ እኮ ሸሪያ ፍርድ ቤት ሂዶ መፋታት ይቻላል። በአጠቃላይ ደግሞ ሰው ህይወቱን ሁሉ ሊያጣ ይችላል እምነቱ እንኳን 30 ሺህ ብር። በአጠቃላይ ሊንዳ ቁጥር 2 ነች እንጂ ሌላ ምንም አይደለችም። ሽሩሩ በዛ እኮ ባቢ፣ ሽሩሩ በዛ። ያም ይመጣል ሽሩሩ ነው፣ ያም ይመጣል ሽሩሩ ነው። አንዳንዴ ደግሞ ይህን አካሄዳችንን መቀየር አለብን። ይሄን ለማለት ነው። አመሰግናለሁ። ኦኬ ፈሪ አለሽ? ለምን ይሰማል? ሸበኬ በጣም አስቸጋሪ ነው። አለሽ? አዎ ይሰማል። አይ ስለዚህ ነው በቃ ማውራታችን ተው። ምክንያቱም ከሱ በኩል ስለማይናቅ ሙስሊም ደግሞ ከሁለቱም ወገን ሰምቶ ነው የሚፈርደው። ስለዚህ እሱ ጋር ያለው ነገር ስለማናቅ ባናወራ ይሻላል ወይ ነኝ። ምክንያቱም ሙስሊሞች በትክክል መፍረድ አለባቸው። አንድ ሰው አይኔ ጠፋ ብሎ አንዱ አይኑ ጠፍቶ ቢመጣ ማለት ነው እሱ ሁለት አይን አጥፍቶ ላለመምጣቱ ምንም ማስረጃ የለንም። ስለዚህ እርግጠኛ መሆን አለብን ከሱም በኩል። አሁን እሷን ብቻ የሰማነው ነው ሲሆን በዛ ላይ ሙስሊም ተሆናተን ምንም እናውቅ የለም። 1000 አካውንት ይዘው እንደዚህ እየመጡ የሚያወሩ ሰዎች ታዋቂ ለመሆንም ይሆናል። ስለዚህ ይቅርብን። እሺ ፈሪሃችን ክርስሊም ኦ ሰላም ነው? ሰላም አይደለም። እንዴት ነህ? አው ያው እኔም መሳሪያ ይዤ ነው ተዘጋጅቼ ያለሁት። ምን ለመሆን? ሰላም ስላልሆነ ለመተኮስ። እና በመተኮስ የሚረጋገጥ ሰላም አለ እንዴ? ሰላምን በመሳሪያ ለማምጣት የሚታገሉ አሉ አይደለ? ማን ነው ሰላምን ለስልጣንን እንጂ ሰላምን በመሳሪያ ለማምጣት የሚታገል አንድም ሰው የለም። የትኛው መጽሐፍ ነው ያነበብከው? እኮ መጀመሪያ ሰላምን ለማምጣት እኮ ስልጣኑን ይዘህ ነው። ስልጣኑን ይዘህ የሚባል ነገር የለም። ዋናኛ ዓላማቸው ውስጥ የሚያነሱ ሰዎች፣ መሳሪያ የሚያነሱ ሰዎች ዓላማቸው ስልጣንና ስልጣን ብቻ ነው። ሰላም ምን ማለት እንደሆነ እነሱ ራሱ የፈለገ ይሁን፣ ግን ስልጣኑን ከያዝክ በኋላ መቀመጫ ላይ ከተቀመጥክ በኋላ ሰላም ለማምጣት ነው የምትጠራው። ለምን ሰላም ከሌለ አንተም በመቀመጫ ቀጥል ታውቀዋለህ። የሚመጣ ሰላም የለም እኮ ነው የምልህ። እነሱ ሰው ስለተቀየረ የሚረጋገጥ የሚመጣ ሰላም የለም። የነበረው ብትሩ ነው የሚቀየረው። አይዘዌ አንድ ነገር ግን አትርሳ። ቢያንስ አካባቢያቸውን ሰላም ያደርጋሉ። መቀመጫው ላይ የተቀመጡት አካባቢያቸው ማለት እነሱ ያሉበት አካባቢ እንጂ ሙሉ በሙሉ ሰላም ይሆናል የሚል እምነት የለኝም። እኔም እነሱ ያሉበት አካባቢ ነው። ለምን አሁን ለምሳሌ እንደው ዶክተር አብይን እንውሰደውና ለምሳሌ ነው ፖለቲካ እናርገው። ዶክተር አብይ ሲቀመጥ ብዙ ውዥንብር ነበረ፣ ብዙ ካታ ነበረ። አሁን እየተረጋጋለት መጥቶ ሰላምን ለማምጣት ሞክሯል። ግን ሙሉ በሙሉ ሰላም ነው ማለት አይደለም። ኢትዮጵያ ውስጥ ቢያንስ አካባቢው የትኛው አካባቢ ነው? እሱ በተቀመጠበት ዙሪያ ስታየው እንደዛ ከሆነ አሁን ለምሳሌ አብይ አህመድ የሚቀመጥበት እንደዛ ማለት ነው። ቤተመንግስቱ አካባቢ ነው የምትለው? ሙሉ በሙሉ አልሰማኸኝም እንዴ? ግን እየሰማሁህ ነው እንዴ? እሱ ያለው ታዲያ ከቤተ መንግስት ውጪ እና ቤተ መንግስት የሚመጣውን መንግስት ወደ ጅማ ይሄዳል ወይ ወደ ጎንደር ይሄዳል እንዴ? ታዲያ አሁንም ሰላም ነው። አዲስ መንግስት ቢመጣም እሱ ሰላም ነው። የሚቀየር ነገር የለም። 4 ኪሎ ሰላም ነው። በቃ ሁሌም ሰላም ነው። ምንም የሚፈጠር ነገር የለም። አይደለም 4 ኪሎ ሁሉ ግድያ ነበር። መቼ? አብይም ሊገደል ነበር። መቼ ነው? መከላከያዎች ገብተው ስፖርት ያሰራቸው እሱ ሊገሉት ነው የመጡት። ለምታምን ከሆነ በቃ ፖለቲካው ምንም የምታውቀው ሚስጥር የለም ማለት ነው። ስለ ፖለቲካ እሱ የመግደል ስለምታውቅ ነው ማለት ነው። ወይ ምሳሌ ነው
እሱ አብይ ወደ አህመድ ሌላ ሀገር ሊገሉን ወደ ትራኦሬ ወደ ቡርኪና ፋሶ እንሂድና የገቡት አብይ አህመድን ለመግደል ነው ብለህ የምታምን አድርገን ከሆነ እነሱ እንጠቀም። በቃ ምንም የቡርኪና ፋሶ የምታውቀው ነገር የለም ማለት ነው። አሁን ምንድነው የሙስሊምና የክርስቲያን መጽሐፍትን ተሸክመ የመጣው? የሙስሊምና የክርስቲያን መጽሐፍ ብሎ ነገር የለም በዓለማችን ላይ። መጽሐፉ የፈጣሪ ነው። ቁርአንም የፈጣሪ ነው፣ መጽሐፍ ቅዱስም የፈጣሪ ነው። ግን ክርስቲያኖች የኛ ነው ብሎ ይጠቀሙ። ያው ክርስቲያኖች የኛ ነው ብሎ መጽሐፍ ቅዱስን ይጠቀማሉ። ቁርአንን ደግሞ ሙስሊሞች የኛ ነው ብሎ ይጠቀማሉ። ሙስሊም የኛ ነው መጽሐፉ የኛ ነው ካለ አንተ ያንተ አይደለም ልትል አትችልማ። በቃ አለቀ። ክርስቲያንም መጽሐፍ ቅዱስ የኛው ካለ እሱ መብትህ ነው፣ ያንተ አይደለም ግን ልትል አትችልም። ሙስሊሞችም መብታቸው ነው። አይ አሁን መጽሐፍ ቅዱስ የፈጣሪ ቃል ነው። ምን ማስረጃ አለ? መጽሐፍ ቅዱስ መጽሐፍ ቅዱስ ውስጥ የፈጣሪ ቃል ስላለ። የትኛው ነው የፈጣሪ ቃል? ፈጣሪ ሲናገር ሰምተዋል አንተ? የት ነበርክ? አንተ ልጄ ነህ እኔ ዛሬ ወለድኩ የሚለው ለማን ነው እንደዛ ያለው? ለኢየሱስ ነበር። ካንተ ሰማህ እንደዛ ሲለው? አይ መጽሐፍ ቅዱስ ነው የነገረኝ እኮ። መጽሐፍ ቅዱስ የፈጣሪ ቃል ነው ብለህ የምታምን ከሆነ አንተ ልጄ ነህ ምናምን የሚለውን ቃል የፈጣሪ መሆኑ በምንድን ነው ያረጋገጥከው አንተ? ፈጣሪ በሰጠኝ ጸጋ። ምንድን ነው የሰጠ ጸጋ? የፈጣሪ ቃል መሆኑንና ለመሆኑን የምለይበት ጸጋ ሰጠ። ከባድ ነው። በዚህ ዘመን ሰው ሲጋ እየተበተበ የፈጣሪ ጸጋ በእኔ ላይ አድረዋል ሲሉ እኮ በጣም ነው የሚገርመው። ለነገሩ የፈጣሪ ጸጋ ሰውን አይንቅም። ሰውን አይንቅም የፈጣሪ ጸጋ። አይ ሰውን መናቅ እኮ አይደለም፣ የሰውን ግብር ይለያያል። አሁን ለምሳሌ በሰው ኢብራሂምን ስታየው አጋር ሰራተኛው ነች። ሰራተኛው ጋር ሲገባ አላህ አልናቀውም ኢብራሂምን። የቱ ጋር ነው እንደዛ የሚለው? መጽሐፍ ቅዱስ ላይ። የቱ ጋር ነው እኮም እንደዛ የሚለው? መጽሐፍ ቅዱስ የፈጣሪ ቃል አንተ በምንድን ነው ያረጋገጥከው? ሰራተኛው ጋር እንደተኛው ፈጣሪ በሰጠኝ ጸጋ። ፈጣሪ በሰጠ ጸጋ ምንድነው አብርሃምን አመንዝረዋል የሚል ምንድነው እንትን ነገረ ለአንተ? አጋር ሰራተኛው ነበረች ይላል። ነብዩ መሐመድም የሰራተኛውን እንትን በማድረጉ ይቅርታ ባቢኔን የሚያደርግ ስርዓት ይዘህ ስለራስህ አውራ። እሺ እንደዛ ከሆነ እኔ ላውራ። ከዛ እሱን በማይመለከት ነገር ላይ አትግባ። እሺ ክርስሊም አቤት። አንዴ ባቢዬ አንዴ። እሺ እንዴት ነህ? ይሰማሃል? አንተን ነው እኮ እየነገረ ያለው። ክርስሊምን ነው እንዴ? አዎ አንተን ነው። እንዴት ነህ? ሰላም ነህ? እንዴት ነህ? ሰላም ነህ? ሰላም ነህ? አለ። እባክህ ስታወራ ራስህን ችለህ ብታወራ መልካም ነው። ኦኬ አብርሃምን ችዬ ላውራሽ። በቃ እዚህ ጋር ሌሎች ሰዎች ጋር ሳትደርስ ወይም ሌሎችን ለማስቆጣት ሌሎችን ስሜት ውስጥ ለመክተት የምታደርገውን ነገር ብታቆምና ስለ ራስህን ወክለህ ብቻ ባቢ ጋር እያናገርህ ነው። ባቢሎን ሃይማኖተኛ አይደለም። እሱ ጋር የሚጠይቅህን ጥያቄ መልስለት ከቻልክ። ካልቻልክ በዝምታ ማለፍ ያለብህ ነገር በዝምታ ታልፍ። ቁርአንና ሐዲስ ስለማምን ነው ስለ ነብዩ መሐመድ ያወራው። ቁርአንና ሐዲስ ነብዩ መሐመድ ግን ናና ልጠይቅህና ሐሰን ነብዩ መሐመድን ስለሚያመልክ መሰለኝ እንደዚህ የተናገረው። እሱ በማይመለከትህ ውስጥ አትግባ። እየጠየቀህ ነው፣ ከሱ ጋር አውራ እኮ። ይቅርታ ጠይቄያለሁ እኮ ሐሰንን ነው እኮ። ሃይማኖተኛ አይደለም። አምላኩን ስለነካው የሐሰንን አምላክ ስለነካው ይቅርታ ይደረግልኝ አልኩኝ። ና መልሰውን እኔ ልጠይቅህ። ከሱ ጋር አውራ። እኛ ሃይማኖት ውስጥ አትግባ። እኔ ጋር አይደለም እያወራ ያለው። ከባቢ ጋር ሳወራ
ችግር ስለ የለውም። ነብዩ መሐመድ ሳነሳ ነብዩ መሐመድና ነብዩ ኢብራሂም እኩል ናቸው። ቆይ ሁለቱም በእኔ አሁን እኩል ናቸው። እሱን ግን አትደጋግመና ነብዩ እኔን መሐመድ ጠይቅህ። አምላክ የሚሆንባቸው ሰዎች ካሉ ግን ይቅርታ ጠይቅና ቆይ ልጠይቅህ። እሱ እተዋለሁ። ሰው ነብዩ መሐመድን አላነሳም። እኔ ጋር ታወራለህ። እሺ አዎ በቃ ያለውን አወራለሁ። አንተ የምትኖረውን ላይፍ ቅዠት አለመሆኑ አስረዳኝ፣ ህልም አለመሆኑ አስረዳኝ። ህልም አለመሆኑን አዎ በፈጣሪ ጸጋ ስለሆነ የማወራው ህልም አይደለም እኮ በፈጣሪ ጸጋ ብለህ ብትለው አንተ ብለህ የምታስበው የምትለውም ህልም አለመሆኑ አስረዳኝ። አንተ የምትኖረው እኮ ህልም ህይወት አንተ አለመሆኑን እኮ የምትኖረው ኑሮ አስረዳው። የፈጣሪ ጸጋ ግብዳ እኮ ህልም ማለት ነው። ህልም አለመሆኑን ነው እኮ የሚያሳየው። ህልም ነው። አንዳንዴ እኮ ተኝተህ እኮ ገነት ትገባለህ። አንዳንዴ ተኝተህ እኮ እኮ በህልምህ እኮ ባቢ ፈጣሪ ነው ያለው። ይህም በየባቢው ንግግር እንጂ የመጽሐፍ ቅዱስ ልታነጋግረው አይደለም። ትችላለህ። አሁን አንተ የምትኖረውን ህይወት ህልም አለመሆኑ አስረዳኝ። ማስረዳት ትችላለህ እኮ አንተ እኔ ስናገር እኔ የተናገርኩትን ነገር ህልም ነው ብለህ እየደመደምክ ያለው ባቢ ነው። እኔ አላልኩም። ባቢን እኔ አላልኩም። አንተ ግድ የለህም ስለኔ ተውና፣ አንተ እንደዛ ብለህ የምትለው ግብዳ ህልም አለመሆኑ አስረዳኝ። ታዲያ እኔ እኮ ነገርኩህ የፈጣሪ ጸጋ እያልኩ አንተ ህልም እኮ የፈጣሪ ትለኛለህ። ጸጋ ብለህ የምትለው ሁላ ህልም አለመሆኑ አስረዳኝ እኮ ነው የምልህ። አንዳንድ ሰዎች ተኝተው በህልም ከፈጣሪ ጋር ይነጋገራሉ፣ ገነት ይገባሉ፣ ሲኦል ይገባሉ። ስቶ በህልም ማለት ነው። አሁን ግን አንተ የምትኖረውን ህይወት ህልም አለመሆኑ አስረዳኝ። በምንድን ነው የምታስረዳኝ? በምንድን ነው የተጻፈ ቃል አንብቤ ነው። የተጻፈ ቃል የምታነበው በህልም አለመሆኑ የምታነበው ሁላ በህልም አለመሆኑ የምታነበው አረጋግጥልኝ እኮ። በህልም ማለት ምን ለማለት ፈልገህ ነው? አልገባኝም። እኔ እኮ ህልም ስትል ህልም እያልክ ህልም ታውቃለህ? ህልም ታውቃለህ? አላውቅም። ተኝተህ አታውቅም? አውቃለሁ። ህልም አይተህ አታውቅም? አላውቅም። በቃ አንተ እረፍት የለም። እሺ በቃ ሚዩት አድርግና አረፍ በል። እሺ አዎ የሚቀውሱ ሰዎች ነው እንዴ ወደ እኔ የሚወጡት? ነብዩ መሐመድ ኢየሱስ ክርስቶስ አብርሃም ምናምን ምንድነው እነሱ ጋር ክርስሊም። አሁን አንተ በቃ ሰለጥን ኳራዳ አራዳ ለመጫወት እኮ ክርስሊም መጽሐፍ ቅዱስ እዚህ ጋር በግራ ደግሞ ቁርአን ገጭ አድርጋ ፕሮፋይል አድርጋ ምናምን ድምጿን ጎርነን አድርጋ ስለ ህልም አታስረዳኝም? እውቀቱ ካለ ስለ ህልም ለምን አታስረዳኝ? ስለ ህልም ለምን አታስረዳኝ? ተኝቶ የማያውቅን ሰው ስለ ህልም ልታስረዳው አትችልም። ኦኬ፣ ግን ማብራሪያ የለውም? ህልም ፍቺ ምናምን እንደዚህ ነው አይባልም? ጠይቂው። የውሃ ጣዕም አንተ ታውቀዋለህ? የውሃ ጣዕም ታውቃለህ? የውሃ ጣዕም? አዎ። አስረዳኝ። ጣዕሙ ምንድን ነው? ምን ይላል? ሲጠማህ የምትጠጣው ማለት ነው። ምን ታድርገዋለህ ብዬ እኮ አልጠየቅኩም እንዴ? የሌለውም እንዴ? ጣዕሙ አስረዳኝ። ስለ ሲጠማህ ትጠጣው ትለኛለህ እንዴ? ውሃ አይልም። ውሃ ነው የሚለው። እንደዛ የሚባል ጣዕም የለም። እሺ፣ የጣዕም መለኪያዎች ታውቃቸዋለህ? ምንና ምን ናቸው? ጣፋጭና መራራ። መራራ የሚባለው የምን መለኪያ ነው? ሲጎመዝስ የምን መለኪያ ነው እንዴ? የመለኪያ ማለት ምን መለኪያ ስትላል? እሺ፣ በየትኛው የጣዕም መለኪያ ነው ውሃ የሚለካው? የውሃ ጣዕም የሚለካው በጥማት ነው የሚለካው። አረቄ ያላለ እውነት ነው። አረቄ ጠጣን እንደገባው እኔ ህልም ብታስረዳኝ ግን ደስ ይለኝ ነበር። አታውቀውም። ምንም የሚያስከው ነገር እኮ የለም። ማለት አንዳንድ የውሃ ጣዕም የሚለካው በጥማት ነው ትላለህ እንዴ? አይ እኔ ስላልገባኝ ነው። አሁን እኮ አንዳንድ ጊዜ እኮ እውቀት እኮ በከፊል ነው የምታውቀው። ፐርፌክት እውቀት እኮ የለም። አለህ አላልኩም፣ አለኝም አልልም እኮ። ታዲያ ቢያንስ እያቻልኩት ስለዚህ ጉዳይ ማብራራት ካልቻልክ አንተ የምትኖረውን ህይወት ስለሆነ ስነግርህ የነበረው፣ ስለዚህ ስለ ራስህ ማብራራት ስላልቻልክ ምንም ትርጉም የለውም እኮ ነው። አንተም ስትነግረኝ እኮ እኔ አሁን እንዲህ ነህ ብለህ ስትደመድመኝ እንዲህ ነህ ያልከኝ ነገር አልደመደምኩም። ሃይማኖት ምንድን ነው? ክርስሊም ምን ማለት ነው? በፈጣሪ የተመረጡ ማለት ነው።
አረ ትርጉሙ ነው የምልህ እኮ ትርጉሙን ነው የነገርኩ። ትርጉሙ በፈጣሪ የተመረጠ ማለት ነው። ማን ነው መቼ ነው የተጀመረው? የዛሬ 27 ዓመት። ማን የጀመረው? አብርሃም። ነብዩ አይደለም፣ ስሙ የግለሰቡ ስም አብርሃም ይባላል። ምንህ ነው ለአንተ? አንዳንድ ሰዎች በግላቸው የደረሰባቸውን ጥቃት ጠባሳ ነውና ያ ጠባሳ እንደ እንትን አድርገው ነው የሚወስዱት። የሚገርምህ ነገርና አብርሃም የሚለውን ስም ስታነሳ ደግሞ ታውቀዋለህ። ግን አብርሃም ይሄ ሃይማኖት ያመጣው የጀመረው ሰው የክርስሊምን ነው ወይስ የትኛው? አዎ አውቀዋለሁ። ምንህ ነው? ነብዬ ነው። አይ ጥሩ ነው፣ ቀጥልበት። እሺ ዓለም ለሁለት ነገር ነው የተዘጋጀችው። ህሊና ጥያቄ ካለሽ ቀጥይ። በቃ ከጨረስክ ቤቱ ስለማይመጥንህ መውጣት አለብህ። ክርስልሚ እሺ የመሀይማን ማሳረፊያ ያደረጋቸውን በቃ አንቺ ብቻ ነው የሚያስወጣሽ ፈሪሃ። 27 ዓመት ይለኛል እንዴ? የተደፈርክበት አመትን እየቆጠርክ እኔ ጋር መጥተህ ሃይማኖት የተመሰረተበት ይለኛል እንዴ? አስወራሽ። እናንተ ደግሞ እንደዚህ አይነት ሰዎች ቦታ መስጠት የለባቸውም። ቅድም አስገባው ሲሉ ጤና ያለው ሰው ሲሉ እንደዚህ አለ እኮ ሰው የራሱ አመለካከት ያለው ግን ርካ ያለ የሚጨበጥ ነገር ያለው ሰው አለ። በቃ የሚጨበጥ ነገር ያለው ማለት ነው። እንደዚህ አይነት ነገር ሰዎች ግን ምንም ትርጉም የላቸውም። ሰውን በመንካስ ሰውን ስሜታዊ በማድረግ እንትን ይፈልጋሉ። በቃ የራሳቸውን ከፍታ ይፈልጋሉ። አብዛኛው አበሻም እንደዛ ነው። ሌላን ዝቅ ማድረግ ነው እኛን ከፍ ማለት ነው የምንፈልገው እኮ አብዛኛው ባህላችን ነው፣ መገለጫችን ነው። ግን ቢያንስ እንኳን መንካት ያለብህን አካል ለይተህ ማወቅ አለብህ። ክርስትና መንካት ከፈለክ አሁን ክርስትና ውስጥ ችግር ካለ ክርስትና በክርስትና የሚከበሩ ትልልቅ ሰዎች አሉ። ለምሳሌ እና አብርሃም እና ኢየሱስ ክርስቶስ እና እነሱን እየነካ አይደለም። እነሱ አታውቃቸውም፣ አያውቁንም። እንዳንተ አይነት ሰው አያውቁም፣ እንደኛ አይነት ሰው አያውቁም። እነሱ እኛ እንመጥናቸውም። በጣም ቆሻሻ ትውልድ ነን። እዚህ ጋርም እንደዛው የተበላሸ ነገር ካለ ያበላሸውን አካል ነው መንካት ያለብህ፣ መውቀስ ያለብህ፣ ማናደድ ያለብህ ከፈለክ። ካልሆነ ግን አያስፈልግም እኮ የማይመጥንን ሃይማኖትና አማኝን እየነካካ ስሜት ውስጥ እየከተትክ ምናምን አጀንዳውን አያስፈልግም። ተስተካከለው ነገር ካለ ብቻ ነው እንደዛ ነው የምትችለው። ያውን ግን አበሻ ቆሻሻ ነው። አበሻ አያልፍለትም፣ ትርጉም የለውም። አበሻ እንዳይቀየር የተፈጠረ ትውልድ ነው። እንዳያልፍለት በረሃብን ነው ዓለምን የሚያሳልፋት የሚያልፋት። ያሲዮ እየሰማኸኝ ነው? እኔ ማይም ሰው ያድርቀኛል እኮ። ፈታ የሚያደርጉ ሰዎች አሉ። በጣም ነው የሚጨንቀኝ ነው። ሚቲን ቀጥል እየሰማሁ ነው።
ምን ልቀጥል ብለህ ነው? አበበች ጻፊለት ብያት ነበር። አልጻፈችልህም? ማን አበበች አልጻፈችልኝ?